ማርያም አማራ ለመሆኗ ትልቁ ማስረጃ ምን መሰላል? ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ሆሴ ወበቴታ ሰሞንቴ ጨጅት ያረበ ቀረቴ ቡላት። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይሄንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ናት። የድንግልና የንጽህና ክብር ያማራ ቆይ ያለውን ተሳስቼ ነው። ቆይ ወይ ይቅርታ ደጋግመህ ክፈተው። እኛ ጆሮአችን ከቆሰለ ቆየር እኮ ደጋግመህ አማራ ለመሆኗ ትልቁ ማስረጃ ምን ነው? እሺ ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ሆሴ ወበቴታ ሰሞንቴ ጨጅት ያረበ ቀረቴ ቡላት። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይሄንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ናት። ኢየሱስ የተባለውን ከጌታ ከኢየሱስ የወለደች አዴ እየሰማችሁ ነው ወገኖች? ኢየሱስ የተባለውን ከጌታ ከኢየሱስ የወለደች ዛሬ ነው አንተ የሰማው ነገርኛ ታዲያ የንጽህና ክብር ያማራ ባህል ከዚ ጉንባዬ ጋሪድ ዋካዮ እስና ገርጋር ወንድ ጋር ግንኙነት ሳታረግ ከ17 ዓመት በላይ ሆነ ከቆየህ አግሊ ነው የምትባል። አግሊ ማስጠያ፣ ማንም የማያሸትሽ ማንም የማይነካሽ ነው። ስለዚህ ቶሎ ብላ መደፈር አለባት። ድንግልና ነውር ነው ለሌላ ባህል። ድንግልና ግን የአማራ ባህሉ ነው። አማራ ድንግልና ያከብራል። እገሊት ድንግል ናት ከተባለች ሰው ይረባረብባታል። እንደ ጨዋ ትባላል፣ ጎበዝ ትባላል፣ ክብር ይሰጣታል። የተከበረች ሴት በመንደሩ በደብሩ በጣም የተከበረች ትሆነ። ለዛ ነው ማርያምን ባህሏ አማራ ስለነበረች ድንግል ሁና ቆየች። You and me the same. ኧረ ጌታ ሆይ ኧረ ተው በጌታ ምንድነው የሚባለው? አሁን እስኪ እና ምንድነው በደንብ ያልገባኝ ፓርት አለ ፕሊዝ። ጠብሬ መቼም ሊገባን አይችልም። ግን እሺ ደግሞ ላክላትና ቤቷ ተይው በቴሌቪዥን እኛን ታቃጥሉ ነው በተረተህ ጥይት አይ ብልገባቸው አለ ኤአይ ነው ወይ ምናምን እያሉ ነው ታችን ነው። ኧረ ምን ኤአይ ነው ብራዘር? እኮ ሪል እኮ ነው። ቆይ አንዴ እሺ ቆይ ትንሽ ይኸውላችሁ ማርያም አማራ ለመሆኗ ትልቁ ማስረጃ ምን መሰላል? ድንግልና ወይም ደግሞ ምንድነው እንትሉት የሴት ንጽህና ወይ ድንግልና ከወንድ ሳይደርሱ የመቆየት ክብር የሚሰጠው በአማራ ባህል ብቻ። ደራሲ ሆሴ ወበቴታ ሰሞንቴ ጨጅት ያረበ ቀረቴ ቡላት። ስለዚህ ቅድስት ድንግል ማርያም በእናቷም በአባቷም ያጣየ ተወላጅ የናዝሬት የከተማ ልጅ የናዝሬት ከተማ ልጅ ናዝሬት ከተማ ላይ ይሄንን ኢየሱስ የተባለውን ከጌታ ከኢየሱስ ክርስቶስ የወለደች ድንግል ንጽሕት ናት። ድንገራ የድንግልና የንጽህና ክብር ያማራ ባህል ከዚ ጉንባዬ ጋሪድ ዋካዮ እስና ገርጋር ወንድ ጋር ግንኙነት ሳታረግ ከ17 ዓመት በላይ ሆነ ከቆየህ አግሊ ነው የምትባል። አግሊ ማስጠያ፣ ማንም የማያሸትሽ ማንም የማይነካሽ ነው። ስለዚህ ቶሎ ብላ መደፈር አለባት። ድንግልና ነውር ነው ለሌላ ባህል። ድንግልና ግን የአማራ ባህሉ ነው። አማራ ድንግልና ያከብራል። እገሊት ድንግል ናት ከተባለች ሰው ይረባረብባታል። እንደ ጨዋ ትባላል፣ ጎበዝ ትባላል፣ ክብር ይሰጣታል። የተከበረች ሴት በመንደሩ
በደብሩ በጣም የተከበረች ትሆነ። ለዛ ነው ማርያምን ባህሏ አማራ ስለነበረች ድንግል ሁና ቆየች። ጌታ ኢየሱስ ኦያይ እሺ ይሄ እንግዲህ ማለት ለዚህ ሰውዬ ኢቭን ድንግል ማርያም ራሱ አይደለችም እንትኑ የአምላኬ ቃል ሲነካ ከሚያመኝ በላይ የሚያመኝ ነገር የለም። ወንድሞች ናቶች ማንም ይሁን ፓስተር ይሁን ራባይ ይሁን አይሁዳ ይሁን አሕዛብ አይመለከተኝም። ዳርያስ ነው የምንለው። ዳርያስ ጠማማ መንፈስ የተጠናወታቸው ሰዎች ሊቀይሩ አይገባም። ኦኬ ኤርሚያው ያው ምዕራፍ 23 ቁጥር 36 ኦ ሃሌሉያ እግዚአብሔር ስም ይባረክ። ቁጥር 36 እንደዚህ ይላል ይብላችሁ እስራኤል ያኔም ጀምሮ ነው እንደዚህ ታደርግ የነበረው። ያው ምን ይላቸዋል ከቁጥር ትንሽ ከፍ ይላምበው ቁጥር 33 ጀምሮ ይህ ህዝብ ልብ በሉ አብረን ምን አነበው ይህ ህዝብ ወይንም ነብይ ወይንም ካህን የእግዚአብሔር ሸክም ምንድነው ብሎ ቢጠይቅህ አንተም ሸክሙ እናንተ ናችሁ እጥላችኋለሁ ይላል ትላቸዋለህ። አቤቱ ጌታ ያድነኝ። የእግዚአብሔር ሸክም የሚለውን ነብይም ካህንም ህዝቡንም ያን ሰው ቤቱን እቀጣለሁ ሸክም ይሉ ነበር። ምን ነበር ሸክም የሚሉት የነበረው እነግራችኋለሁ። ቀጥሎ ያለውን ራሱ ነብዩ ይናገራል። ስሙን ያስኩት ነብይ አንዱ ለባልንጀራው አንዱም ለአንዱ ለወንድሙ እንዲህ ይበል። እግዚአብሔር የመለሰው ምንድነው? እግዚአብሔርስ ምን ነገር ተናገረ? ይሄ ነው በቃ ከትውልድ አንደበት የጠፋው። መጠየቅ ያለበት ራሺ ምን ተናገረ አይደለም፣ ራባይ ምን ተናገረ አይደለም፣ ፓስተሩ ምን ተናገረ አይደለም፣ ኤልያው ምን ተናገረ አይደለም፣ ኤርሚያስ ምን ተናገረ፣ እህትየው እብራዊት ምን ተናገረች አይደለም፣ ብሩክ ምን አለ አይደለም። እግዚአብሔር ምን አለ ምን ተናገረ? ለሰው ሁሉ ቃል ሸክም ይሆንበታል፣ የእግዚአብሔር ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩት። ኤልያው ወጣ። እሺ የሰራዊት አምላክን የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። ይሄ ነው እንግዲህ እርግማኑ በዚያ ዘመን ነው ልወጣ የተጀመረው። ምን አለ ታላቁ ነብይ ኤርሚያስ? ለሰው ሁሉ ቃል ሸክም ይሆንበታልና የእግዚአብሔር ሸክም ይሆንበታልና የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሰራዊት ጌታ የአምላካችንን የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። ስለዚህ ምን ይመጣባችኋል? ኮንሲኮንሲው ለነብዩ እግዚአብሔር ምን መለሰልህ? እግዚአብሔርስ የተናገረው ምንድነው ትላለህ። ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህንን ቃል የእግዚአብሔር ሸክም ብላችኋልና የእግዚአብሔርን ቃል ነው እግዚአብሔር ሸክም ብለው ያሉት ብላችኋልና ስለዚህ እነሆ ፈጽሜ እረሳችኋለሁ እናንተንም ለእናንተና ለአባቶቻችሁ የሰጠኋትን ከተማ ከፊቴ እጥላለሁ። ኢየሩሳሌምን ጣላት እኮ እግዚአብሔር። አይሁድን ጣለው እኮ እግዚአብሔር። ቴት ያሳዝናል። ለምን? የሕያው አምላክን ቃል ለውጣችኋልና። ልወጣ ቅየራ መብት የለውም የትኛውም ራባይ፣ መብት የለውም የትኛውም ፓስተር ቄስ ነኝ ብሎ ያለ እዚህ ፕላኔት ላይ መብት የለውም። በእነዚህ ነቢያት የተነገረ የማይለወጥ ብራዘር የማይነቃነቅ የእውነት አምድ ነው። ከሕያው እግዚአብሔር መንፈስ እየሰሙን የተናገሩት። ስለዚህ ከተማይቱን ከፊቴ እጥላለሁ እናንተንም እጥላችኋለሁ ወረውራችኋለሁ አላቸው። በተበተናችሁበት ምድር በረከሰ ምድር ትሞታላችሁ ልጆቻችሁ ሁሉ ብሎ ጌታ ተቆጣ። ለዘላለም ስድብ ከቶ ተረስቶ የማይጠፋ የዘላለምን እፍረት አመጣባችኋለሁ። ይሄ ነው በእስራኤል ላይ የሆነው። በምድር ዙሪያ የማይሆነው ህዝብ እንደዚህ ሆነ። ለምን? የአምላክን የሕያው አምላክን እግዚአብሔርን ቃል ለውጡታ። ያው አምላኬን ቃል ለውጣችሁታል። እንዴት ያሳዝናል።
በሕግ ላይ ግፍን ሰርታችኋል ይላል። ዕንባቆምን ላሳይ ነቢያቱ ጋር ከሄድኩኝ ቴንኪው መንፈስ ቅዱስ ግፍ ሰርታችኋል አላቸው። ወንድሞቼ በሕግ ላይ ግፍ ሕጉ ለውጣውት ማለት ነው። እንዴት ሰው ቢቀይር የሌላ ነገር ይቀየር እንጂ የእግዚአብሔርን ቃል ሰረዛ፣ የእግዚአብሔርን ቃል ቀየራ ምን ማለት ነው? እንግዲህ ባለቤቱን ካልናቋጥሮና ይነቀንቁ ይላል። ቀይር የሰራዊት ጌታ እግዚአብሔር የያዕቆብ ንጉሥ ዘርና ትውልድን ይነቅለዋል አልኩ። ከእስራኤል የማይማር ቤተክርስቲያን ካለ እስራኤልም ዛሬም አልተማረችም አይደል? እነ ራሺ እየቀየሩ እየሰረዙ እየደለዙ ማንም ይሁን ማንም አልኩ ጠርገን ነው ከጎዳና ላይ የምናወጣቸው። የአባቶቻችን ነቢያት የተናገሩት ቃል ሕያውና ለዘላለም የሚኖረው ትርጓሜያቸውን ቆይቻ ልጨርስ እባክህ ልጨርስ አልሰማም። ልጨርስ ከኔ ጋር እንዳትጣላ ብራዘር እሺ ልጨርስ። የዘካርያስን ቃል አንተ እዚህ እያቃለልክ ራሺ ብለህ ብትለኝ ዳር ያዝ ነው ብዬ የምልህ። የማንም ኮተታም አልሰማም። የአምላኬ መንፈስ በውስጤ አለ። እግዚአብሔር የያዕቆብ ንጉሥ የተናገረውን ቃል ማንም ፍጥረት ሊሰርዝ አይችልም። ማንም ሊሰርዝ እኮ አይችልም ነው። ማንም ማለት ማንም። አዎ ኦኬ። እስራኤል የጠፋው ይሄን ነው። ድሮም ጀምሮ እግዚአብሔር በጣም ሲናገር ነበር። ስልኬ እምቢ አለኝ እኮ ወገኖች። ኦኬ በዚያን ዘመንም እግዚአብሔር እንደዚህ እንደ ሰው ቆሽቱን ድብን እርር ያደረጉት ለዚህ ነበር። ኦ ጌታዬ እንደዚህ እንደ ሰው አንጀቱን ቅጥል ድብን ያደረጉት እንደዚህ አድርገው ነበር። በዚያ ዘመን የነበሩ ማገልጋዮች ነን ብለው የሚሉ ከእንደነኛ አይነት ንጹሃን አገልጋዮች ጋር ግብ እየገጠሙ በጽድቅ ስለሞገቱ ቀጥቅጠው ገደሏቸው። ለአመፀኛይቱና ለረከሰች ላስጨነቀይቱ ከተማ ወዮላት ይላል። ስለ ኢየሩሳሌም ነው። ረክሳለች ይላል። አመፀኛ ናት ይላል። በውስጧ የሚኖረው ህዝብ አመፀኛ ስለነበር በምን ላይ ነው ያመጹት? ኦኬ ጌታ በነቢያቱ ቃል የሚናገረውን ስሙት። ድምፅን አልሰማችም። የማን ድምፅ ነበር እንድትሰማ የተፈለገው? አመፀኛይቱ ከተማ ኢየሩሳሌም የማን ድምፅ ነበር? በውስጧ የሚኖረው ትውልድ የአምላኳን ድምፅ ነዋ፣ የእግዚአብሔርን ድምፅ ነዋ። ጌታ ሆይ ለምን አትተወኝም ብያለለውም አይተወኝ። እዚህ መጥተህ በሕያው ጌታ ቃል ላይ ቀልዳለሁ። ማንም ሰው ቀልዳለሁ ብሎ ቢል ኤርሚያስ የመቀለድ መብትና ስልጣን የለው። የመሰረዝ የመደለዝ መብትና ስልጣን ለዕብራዊት አልተሰጣትም። እንዲህ ብናደርግ ብራዘር እግዚአብሔር ዘር መታሰቢያችን እስከማይቀር ድረስ ያጠፋል። የማይለወጥ የማይነቃነቅ የእውነት አምድ ነው። አመፀኛ የተባለችው ኢየሩሳሌም ናት። ለምን ያመፀችው? ድምፅን አልሰማለቻ። የማንን? የአምላኳን የእግዚአብሔርን ተግሳጽን አልቀበልም አለች። ጌታ ቢገስጻትም አትቀበልም፣ ምክርም አትቀበልም፣ ቀብቶ የላክላትን ነቢያትንም አትቀበልም። መግደል ብቻ መግደል፣ መለወጥ፣ መሰረዝ፣ መደለስ አልተቀበለችም። በእግዚአብሔር አልታመነችም። እንዴ ስላልታመነች ነው የአምላኳን እግዚአብሔርን ቃል አልሰማም ያለችው። አምላኳ ሲናገራት አትሰማም፣ ሲገስጻት ተግሳጽን አትቀበልም። አመፀኛ አለች። አመፀ። በኢየሩሳሌም ውስጥ የሚኖረው ህዝብ በዚያ ዘመን እንዲህ ነበር። ወደ አምላኳም አልቀረበችም። አዎ ስለዚህ በውስጧ ያሉ አለቆቿ እንደሚያገሱ አንበሶች፣ ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላ ናቸው። የተኩላነት አይነት ባህሪ የመብል ብቻ። ኢሳይያስ ሲናገር 56ኛው ቁጥር 10 ላይ ጉበኞቹ እውሮችና መጮህ የማይችሉ ውሾች ናቸው ይላል። ቃል በቃል ውሾች ናቸው፣ ይጮሁ ዘንድ አይችልም። መብል ወዳጆች ናቸው፣ እነሱም ማስተዋል የማይችሉ የእስራኤል እረኞች ናቸው ይላል። ጉበኛ ነው፣ ቅጥር ላይ ተቀምጧል። ጉበኛ ቅጥር ላይ የሚቀመጠው መፋቂያ እንደ አፋር ጎረምሳ መፋቂያ ይዞ ጥርሱን እየቦረሸ ሴት ለመጥቀስ እና እንትን ለማለት አይደለም። የተቀመጠው እዛ ምን ሊያደርግ ነው?
ከሩቅ ሀገር የሚመጡ ሰዎች ወደ ከተማይቱ ቅጥር ውስጥ ገብተው ሰውን አታክ እንዳያደርጉ ከከተማ ውጭ ያለውንም የኢየሩሳሌምን ሕዝብ ከሩቅ ጠላቶቻቸውን አይተው በሰገነት ላይ የተቀመጡት በጊዜ ግባ፣ ጦርነትም ካለ ሳይሆንም በፊት አደጋ ጣዮች ቢመጡ ኑ ቶሎ ግቡ ወደ ቅጥሩ፣ ከቅጥሩ ውጭ ያላችሁ ወደ ቅጥሩ ግቡ፣ ጠላት እየመጣ ነው ብለው አይተው አስቀድመው አርቀው አይተው ሕዝብ እንዲያነቁ ነው። እነሱ ለሽ ብለውልሃል። ለጥ በሕግ ላይ እሺ እንደማያስቀሩን እንደ ማታ ተኩላዎች ናቸዋል። ቴንክ ዩ ሎርድ። ነቢያቶቿስ ቅሌታሞችና ያው ሐሰተኞቹ ነቢያት ነው ብሎ የሚሉት በዘካርያስ በኩል በሶፎንያስ በኩል ነቢያቶቿስ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቿስ ሕግ የሚያስተምሩት መቅደሱን አርክሰዋል። ይህም ብቻ አይደለም፣ በሕግ ላይ ግፍ ሰርተዋል። ሕግ የተባለው በቶራ ላይ ማለት ነው። እንዴት አድርገው ነው ግፍ የሰሩበት? ኤርምያስ 23 ላይ ቅድም ቁጥር 36 ጀምሮ ያለው ለወጡታ። ይለውጣል፣ ይሰርዛል፣ ይለውጣል። አምላኬ ይሰርዛል፣ ይለውጣል፣ ይደልዛል፣ ይለውጣል። እንዴት ትቃጣል ብራዘር? እኔ አሁን ብሩኬን ወይ ዕብራዊትን እናንተ የተባረካችሁ ብዬ ባረኳቸው። በእውነት ቃል አሁን ይህን ቃሌን ይዤ የሰማ 667 ሰው አለ። ይህን ቃል ሰምቶ ሌላ ሰው ሄዶ ይገርማችኋል፣ ኤርምያስ ላይቭ ላይ ሆኖ ብሩክና ዕብራዊትን ስሟን ጠርቶ እኔ በዘመኔ ሰምቼው ማለቀው የሚሰቀጥጥ ቃል ተናገራቸው። ምን አላቸው ተብሎ ቢጠየቅ ይገርማችኋል፣ የተረገማችሁ ናችሁ ብሎ አላቸው ብሎ አንድ ሰው ሲናገር ብሰማ እኔ እንደዛ ተናግሬያለሁ? አልተናገርኩም። ያ ሰው ለሌላ ያስተላልፈው ምን ብሎ ነው? የተባረካችሁ ናችሁ ብሎ የሚለውን የተረገሙ ናቸው ብሎ ነው ለህዝብ ያስተላልፈው። ምን ይሰማሃል ብራዘር? ለተናጋሪው ለኤርምያስ ምን ይሰማዋል? እሺ ለሰሚዎቹስ ለዕብራዊትና ለብሩክ እዚህ ባይኖሩ በሩቅ አገር ቢሆኑ እግዚአብሔር እርቷቸው ኤርምያስ የተናገረው ነገር ትክክል ነው ብለው ካላሉ በስተቀር የዛን ሰው ቃል ይሰማሉ አይሰሙም? ይሰማሉ። ይቀበላሉ አይቀበሉም? ይቀበላሉ። ስለዚህ እኛን እንኳን ያመናል አልኩ። እዚህ ጋር የተባረኩ ናቸው ብዬ ተናግሬ የተረገሙ ናቸው ነው ብለህ ያልከው ተብሎ ቃሌ ተለውጦ ባገኘው ምን እንደሚሰማኝ ጌታዬን እግዚአብሔርን እንደ ሰው አልኩ። እንደ ሰው እሱ ጨጓራ የለው እንደ ሰው ጨጓራዬን ድብን ርር አደረጉኝ ብሎ እንደሚለው እንደዛ ነው ያደረጉት። በሕግ ላይ ግፍ ሰርተዋል ካህኑ፣ አዎ ነቢያቱ፣ አዎ ሕጉ ላይ፣ አዎ ሕግ ማለት ትእዛዝ፣ ስርዓት፣ ሕግ፣ ቃል። አቤቱ ጌታዬ፣ ሕግ፣ ስርዓት፣ ትእዛዝ፣ ቃል አራቱ ስለ አንድ የሚናገሩት በሕግ ያልሄዱም፣ በስርዓት ያልጸኑም፣ በኪዳኔ ያልጸኑም፣ በቃሌ ያልታመኑም ብሎ ቢል ጌታ ስለ ታናኩ እየተናገረ ታዲያ ራሺ ብቻ ናቸው እንዴ ሲሰርዙ የነበሩት? ልወጣ እኮ የተጀመረው ብራዘር ለነጃ አባቶቼ ነቢያት ቆጣ 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 ያደርገኛል አይደል? ያድርገኝ። ኢየሱስ ጌታ እኮ ነው። እዚህ ነው አየህ ስረዛ የተጀመረው። እዚህ ነው ስረዛ የተጀመረው። አየህ የሰራዊት ጌታ የስም ይባረክ። የሰራዊት ጌታ የአምላካችንን የእግዚአብሔርን የሕያው አምላክ ቃል ለውጣችኋልና። ልወጣ የተጀመረው በነራሺ አይደለም። ጌታ ሞቶ ከተነሳ በኋላ ካረገ በኋላ የተነሳው ፈረንሳይ ሀገር ተወለደው በተባለ አይደለም። ራምባም በለው ማናቸውንም በል፣ ራባይ አኪቫም በል ማናቸውንም ጥራ። ራሱ ኤርምያስ እንኳን ይህን ቃል ከተናገረ በኋላ ተመልሼ እለውጣለሁ ብሎ ቢል አይችልም።
አይችልም እኮ አይችልም ነው። ሙሴ ራሱ ጌታ ያጻፈውን መልሶ ሰርዛለሁ ብሎ ቢል አይችልም። አይችልም ማለት ነው። እግዚአብሔር በክብሩ ከመጣበት ይነቅላል። እግዚአብሔርን የማትቀድስ ከሆነ በሰው ፊት የማታከብረው ከሆነ ይነቅላል እግዚአብሔር። የሙሴን ሞት ማየት ብቻ ተገቢ ነው። የሙሴና የአሮን መሞት በመሪባ ውሃ በህዝቤ በእስራኤል ፊት አልቀደሳችሁም እኮ ያላቸው። አላከበራችሁ። ያን ታላቅ ነቢይ እኔ እንቀጠቀጣለሁ፣ እኔ ብቻ አይደለም ሙሴ እንቀጠቀጥማለሁ እኮ ሲል ነበር አይደል? በሳይናይ ኮረብታ ላይ የሆነውን ነገር አይቶ ለምን ነበረ የሙሴ ሞት? ደጋግሜ ለመንኩት ይላል። ደግመህ አጠይቀኝ ብሏል። በቃ አትገባም። ለምን 120 ዓመት ሙሉ ከተወለደ ጊዜ ጀምሮ የተንከራተተ ነቢይ ለምንድነው ግን እግዚአብሔር እንደዚህ የጨከነበት? አትገባም አለ። በመሪባ ውሃ የጥል ክርክር በተደረገበት በህዝቤ በእስራኤል ፊት አላከበራችሁኝም። አንተና ወንድም አሮን ወደ ወገኖች ትከማቻለህ። እሱ ወደ ወጣበት ተራራ ላይ አንተም ሂድ ሙት፣ እዛ ተከማች። ኢያሱ ይህንን ህዝብ ይዞ ይሻገራል። ምን አጠፋው? አልቀደስከኝም በህዝቤ ፊት። ተናገረው ብዬ ያልኩህን አለት ሄደህ መትኸዋል። በመጀመሪያው መምታት ቢበቃህ ጥሩ ነበር። ምታ ያልኩ መጀመሪያ እኔ ነኝ። ሁለተኛ ሄደህ ትቀጠቅጣለህ፣ ድንጋይ አለት ትመታለህ። ያ አለት ክርስቶስ ስለነበር መሺያው ስለነበር መካከላቸው የንጉሱ እልልታ በመካከላቸው ነው ተብሎ ነበር። እና ሙሴ የሞተው በዚህ ጉዳይ ነው። እግዚአብሔር በክብሩ አይሆንለትም። እግዚአብሔር ቃሉን ስታርግ የያዕቆብ ዘር የለ የእስራኤል ዘር የለ አሕዛብ ሁን የትኛውን ቦታ ላይ ዛፍ ከስሩ እንደሚነቀል ዘር ሐረግህን ይነቅለዋል አልኩ። ለዚህ ነው ጌታ በጣም ሲቆጣ እስራኤል ላይ ቃሉ እንደዚህ ስለለወጡበት በቃ ለዚህ ምን አላቸው ይላችሁ ለዘላለም ስድብ ከቶ ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ። እችንም ከተማ ለአባቶቻችሁ የሰጠኋትን ከተማ እግዚአብሔር ሸክም ብላችኋል። ስለዚህ ኖ ፈጽሜ እራሳችኋለሁ። እናንተንም የእናንተንም ለአባቶቻችሁ የሰጠኋትን ምድር ከተማን ከፊቴ ጥላለሁ አለ። ኢየሩሳሌም ነቀላት፣ አጠፋት። መማር ጥሩ ነው ብራዘር፣ መማር ጥሩ ነው ከበትሩ ማለት ነው። እግዚአብሔር ሲቆጣ አምላኬ ሲቆጣ እኔን አያድርገኝ፣ እኔን ያስመልጠኝ። ያዕቆብ ንጉስ ነው ብየምልህ እኔን ያስመልጠኝ እኔን አድነኝ ነው ብየምለው። ትናገራለህ ተጠርተህ ከሆነ በጽድቅ አምላክን ቃል ተናገር፣ ካልሆነስ ዞር በላልኩ ከጎዳና ላይ ይመታሃል። ያዕቆብ ንጉስ ዛሬም ቢሆን እኮ አልኩ እግዚአብሔር በቃሉ ላይ እንዲህ አይነት ቀልድ የለው። ጳውሎስ በአገረ ገዡ ፊት ሆኖ የሚናገረውን ቃል እኮ የጳውሎስ ንግግር እኮ ያጣምም የነበረን ሰው እኮ ነው የመታው። የእግዚአብሔር መልአክ ሄሮድስም መታው ይላል እና በትል ተበልቶ ሞተ። ለምን ሞተ ሄሮድስ? ህዝቡ የእግዚአብሔር ቃል ነው ብሎ ሲጮሱ ግን አላከበረም። አየህ፣ ያላከበር ቁጭ ብሎ ወንበር ላይ ያላግጥ ነበር ሄሮድስ የተባለው። የእግዚአብሔር መልአክ መታው ይላል። ድንገት ነው የሚመታህ። ሳምባ ነው፣ ኩፍኝ ነው፣ ትክትክ ነው፣ ኮረና ነው፣ አታሳብብም አልኩ። ትጭራለህ። ለእግዚአብሔር ቃል ክብር መስጠት ብራዘር። ራሺ ለወጠው ዕብራይስጡ ይነበብል ሲነበብ በዕብራይስጡ አልተስማማችሁ። በእንግሊዘኛ ይታይል አይስማማው። በአማርኛ አማርኛው ጥረት የትርጉም እጥረት አለበት ብለው ይላሉ። አትለውጡ። በዘመናችሁ ወንድሞች እናቶች፣ ማንንም ናቅ ከፈለክ እኔ ሰው ናቅ ብያለም፣ ግን ይሄን ቃል እንዳትንቀ። እግዚአብሔር ዘርህን በጥፋት መጥረጊያ ሊጠርገው ይችላል አልኩ። አይሆንለትም። እቡያንን ትዕቢተኞችን በልባቸው ሐሳብ መበተኑ እግዚአብሔር አይሆንለትም። ብራዘር ነግረናል። አልሰማ ብለው ሲሉ ጌታ በቁጣው የጽዮንን ሴት ልጅ እንደምን አደመናት ይላል። የእስራኤልን ውበት ከሰማይ ወደ ምድር ጣለ። በቁጣው ቀን የእግሩን መረገጫ አላሰበም። ኢየሩሳሌምን ቤተ መቅደሱ ማለት ነው የእግሩ መረገጫ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ብሎ ያለው ማለት ነው። በቁጣው ቀን ጌታ የያዕቆብን ማደሪያዎች ሁሉ ዋጠ። ለምን ዋጠ? አራራም። በመዓቱ የይሁዳ ሴቶች ልጆችን አምባዎችን አፈረሰ፣ ወደ ምድርም አወረዳቸው። መንግስቱንና አለቆቿንም አረከሰ። ዋት በቃ ጀመረ አልኩ። በመደዳ ነው እግዚአብሔር የጀመረው። በጽኑ ቁጣው የእስራኤልን ቀንድ ሁሉ ቀጠቀጠ እግዚአብሔር። ምን ነው ከህዝብ ጋር ተጣላ? ቃሌን ለውጠውታል። ቀብቼ ላኳቸውን ነቢያቶቼን ገለዋል፣ መልእክተኞቼን ገለዋል።
ቀኝ እጁንም ከጠላት ፊት ወደ ኋላ መለሰ። በዙሪያውም እንደሚባላ እሳት ነበልባል ያዕቆብን አቃጠለው። ኦ ጌታዬ አቤቱ ባሪያን አድነኝ በሕይወቴ ዘመን ሁሉ። ቀስቱ እንደ ጠላት ገተረ፣ እንዳስጨናቂ ቀኝ እጁንም አጸና። ለዓይን የሚያምረውን ሁሉ ገደለ። በጽዮን ሴት ልጆች ድንኳን መዓቱን እንደ እሳት አፈሰሰ። ጌታ እንደ ጠላት ሆነ፣ እስራኤልን ዋጠ፣ አዳራሾቿን ሁሉ ዋጠ፣ አምባዎቿን ሁሉ አጠፋ። በይሁዳ ሴት ልጅ ሐዘንና ለቅሶን አበዛ። ለምን? ሕጉን ለወጡ፣ በስርዓቱ አልሄድ ብለዋሉ። ማደሪያውንም እንደ አትክልት ተነቀለ። ቤተ መቅደሱ ማለት እኮ አትክልት እንደሚነቀል ንቅል አድርገው። እግዚአብሔር በጽዮን ዓመት በዓሉን ሰንበቱንም አስረሳ። በቁጣው መዓት ንጉሱና ካህኑን አቃለለ። እነሱ አቃለው ነበራ፣ ቃሉን አቃለው ነበራ። ነገስታቱና ካህናቱ ነቢያቶቹ አቃለው ነበር። እግዚአብሔር አቃለላቸው። የሚያከብሩትን ያከብራል፣ የሚያቃልሉትን ዘመን ይቆጠር እንጂ አልቁ። ዘርና ትውልድህን መታሰቢያህን ያጠፋዋል። የያዕቆብ ንጉስ ሕያው አምላክ ለዘላለም የሚኖር ንጉስ ጌታ መንፈስ ቅዱስ ምስክሬ ነው። ማንም ቢሆን ማንም ከዚህ ፍርድ አያመልጥም። ማንም ይሁን ማንም የፈለከው ቤተክርስቲያን ውስጥ ግባ፣ ፓስተሩን፣ አገልጋይ፣ ዋቴቨር ማንሙን ማንም መሰዊያውን ጣለ፣ መቅደሱን ጠላ፣ የአዳራሾቿን ቅጥር በጠላት እጅ አሳልፎ ሰጠ። ላይሰጥ ነው እንዴ? ቃሉን ለውጠውበት። ድምፃቸው እንደ ዓመት በዓል ቀን በእግዚአብሔር ቤት ከፍ ከፍ አደረጉ፣ ለቅሶ አበዙ ማለት ነው። እግዚአብሔርም የጽዮንን ሴት ልጅ ቅጥር ያፈርስ ዘንድ አሰበ፣ የመለኪያውንም ገመድ ዘረጋ። እጁንም ከማጥፋት አልመለሰም። ምሽጎቹና ቅጥሮቹን እንዲያለቅሱ አደረገ። በአንድነት ደከሙ። በሮቿ የኢየሩሳሌም በመሬት ውስጥ ሰጠሙ፣ በመወርወሪያዎቿን ሁሉ ሰበረ። ንጉሷና አለቆቿን ሕግ በሌላቸው በአሕዛብ መካከል አሉ። ነቢያቶቿ ከእግዚአብሔር ዘንድ ራእይ አላገኙ። ጠፋ። ጌታ ሕጉን ለውጠህ እንዴት ራእይና ህልም ይሰጣል? እንዴት መገለጥ ይሰጣል? እንዴት የመንፈስ ቅዱስ ፍሎ በውስጥ ይመጣል? ብራዘር አባዬ እንዳልበድልህ ጠብቀኝ፣ እንዳልበድልህ ጠብቀኝ። በዚህ ቃል ላይ እንዳልዋሽ ጠብቀኝ። እኔ ጌታ ከፊትህ ብርሃን ተሰውሬ ጠፍቼ መቅረት አልፈልግም። በአንተ ቃል ላይ እንዳላላግጥ በባሪያዎች በነቢያት በሁላችን ጌታ በሆነው በልጅ በኢየሱስ ክርስቶስ እንደዚሁም በቅዱሳት ሐዋርያት የነገርከን ካፊ የወጣ የማይለወጥ የሕያው አምላክ ዘላለማዊ ቃል ነው። የጽዮን ሴት ልጅ ሽማግሌዎችን ዝም ብለው በመሬት ላይ ተቀምጠዋል። ትቢያ በራሳቸው ላይ ነሰነሱ፣ ማቅ ታጠቁ። የኢየሩሳሌም ደናግል ራሳቸውን ወደ ምድር አዘነበሉ። ይሄ ይመጣብናል ብለው አላሰቡም ነበር ወንድሞቼ። ጥንቱን ነበር እንጂ አስቦ መደቆስ ነው የሚባለው አይደል? እንደዛ የሚባል ተረት አለን አይደል? ኢትዮጵያዊ በተረት ሲነገረው፣ እስራኤልም በተረት ሲነገረው ነው የሚገባው፣ በተረትና በምሳሌ። ጥንቱን ነበር እንጂ አስቦ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባል ነገር አለ። አሁን ምን ያደርጋል? አፈር በመተን መነስነስ። ያኔ እነ ኤርሚያስን ነበር መስማት፣ እነ ዘካርያስን፣ እነ ሕዝቅኤልን 490 ቀን በኢየሩሳሌም አደባባይ ላይ ተኝተው ከሰው በሰው አይነ ምድር በሰው ካካ በደረቀ ካካ እንጀራ ጋግረህ ብላ ብሎ ነቢዩን እስኪለው ድረስ እዚህንን ያህል መንገድ ያስኬደው። ፀጉሩን ተላጭቶ 3 ቦታ ላይ ፀጉርን እዚህ አስቀምጥ፣ አንዱን በእሳት አቃጥለው የፀጉርን ክፋኝ ግማሹን በሰይፍ ምታው፣ ግማሹን በንፋስ ላይ በትነው። እንደዚሁ ነው የማደርገው ህዝቡን። መጀመሪያ በእሳት የተቃጠለው ፀጉር እንደሚቃጠል አንዳንዶቹን ለእሳት ለቃጠል አሳልፌ ሰጣቸዋለሁ። አቤቱ አቤቱ የነቢያት አምላክ፣ አቤቱ የነቢያት መንፈስ አጠፋቸዋለሁ፣ አቃጥላቸዋለሁ። ፀጉርን እንደሚቃጠል ሕዝቅኤል አንተ የሰው ልጅ እምነግረን ስማ፣ እይ ጻፍ፣ ለኢየሩሳሌም እንዲበል። ይሄኛውን ደግሞ በሰይፍ ምታው። ፀጉሩን አስቀምጦ እዚህ ጋር አስቀምጦ ክፋዩን እሳት ለኮሰበት፣ እዚህ ጋር ደግሞ አስቀምጦ በሰይፍ ደብድብ ይለዋል የራሱን ፀጉር። ኢየሩሳሌም አደባባይ ላይ ስታየው ይሄ ሰውዬ እብድ ነው የምትለው፣ ነብይ አይደለም ነው የምትለው። እንደ ዘንድሮቹ ነብይ ነን ብለው እንደሚሉት ጉራማይሌ ምናምን ነገር አድርጎ ለብሶ አይደለም የሚመጣው። እብድ ነው የሚመስልህ። ሕዝቅኤልን ብታየው፣ መጥምቁ ዮሐንስን ብታየው እብድ ነው የሚመስል። ብራዘር ቆንጅዬ እብዶች፣ እነዚህ ጥሩ እብዶች ናቸው ነው ብለህ የምትለው። ነብይ ለማለት አያደፋፍርም። በውጭ አይተህ ልብሳቸውን አይተህ አሸንክታባቸውን አይተህ አትላቸውም። ነብይ የሚታወቀው በአሸንክታቡ ሳይሆን ነብይ የሚታወቀው ከእግዚአብሔር ከአምላኩ በሰማው ቃል እውነተኛና ሃሌሉያ ታማኝ ሆኖ ሲናገር ነው። እና እዚህ በሰይፍ ፀጉሩን ይወቃል። እንደዚሁ በሰይፍ እንደምትቀጥቀጠው ፀጉሩን
ግማሹን ሲሶን የእስራኤል ሕዝብ በሰይፍ እንዲመጣ አደርገዋለሁ አላቸው። ይሄኛውን ደግሞ ግማሹን ደግሞ በንፋስ ላይ እንደዚህ በትነው ጸጉርን ተላይተዋል በትነው ወደ ሰማይ ሲበተን ንፋስ ወደ እንደዚህ ምድር ዙሪያ እበትናቸዋለሁ። አሁን እዚህ ከማልቀስ አፈር ከመነስነስ ሕዝቅኤልን መስማት ጥሩ ነበር። ኦኬ እነሱ ሳልሰሙም ይሄ ቁጣ ደረሰባቸው። እኛስ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ብሎናል። እኛን በዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል ቤተ ክርስቲያን። ከኔ ጀምሮ ለእግዚአብሔር ቃል ክብር ምንድን ነው የምንሰጠው? አንቺ ጸጉርሽን ነስንሸሽ ከርልም ይሁን ፍሪዝ አድርገሽ መተሽ እኔን ክፍል ጳውሎስ እንዲህ ብሎታል ግን እኔ ግን ማለት ምናምን ነገር ብሎ ከንፈርን ወደ ጎን ጠምዝዞ በነብዩና በሐዋርያው በኩል የመጣውን ቃል ማጣመም የሚያመጣብሽ ጣጣት ይዬ 10 ነብይ እጁን አይደለም እግሩን ይጫንብሽ። የሰራዊት ጌታ እግዚአብሔር እጁን ሲያነሳ በቤትሽ ላይ እጁ ይከብዳል። እግዚአብሔር የቃሉ ነገር አይሆንለትም። እለውጣለሁ ብለህ ካልክ እሰርዛለሁ ብለህ ካልክ እደልዛለሁ ብለህ ካልክ በእግዚአብሔር መንፈስ ተነርቶ የጻፉትን የአባቶቻችን የነቢያትን ቃልና በእነሱ በኩል የተነገረውን የእግዚአብሔር ቃልና በሐዋርያቱ በኩል ያለ መንፈስ ቅዱስ መነዳት ያለ መንፈስ ቅዱስ ምሪት እንደፈለገኝ አድርጌ ተረጉሟለሁ ብለህ ብትል ጠማምነትን ለህዝብ ታስተምር። ኦ ጌታዬ እፈራሃለሁ አባዬ፣ በጣም ነው የምፈራህ። ሰውን እንደምፈራ አይደለም፣ በጣም ታስፈራለህ እግዚአብሔር። አንተ ንጉሥ ነህ፣ አንተ እኮ ታላቅ ነህ፣ አንተ ታላቅ ነህ። እንደዚህ ነው ያደረጉት። ሕፃናት ጡት የሚጠቡ በከተማና በጎዳና ላይ ሲዝሉ አይኔ በእንባ ደከመች ይላል ኤርምያስ። አያቸው ሕፃናት በኢየሩሳሌም ጎዳና ላይ ወደቁ፣ እየተንጠባጠቡ እንደተራ ነገር ሆኑ። የዚህ ሁሉ ችግር ምንድነው? ኤርምያስ ሩቱን ብትነግረን የሕያው የአምላክን ቃል ለወጡት፣ ቀየሩት፣ ሰረዙት። ኦርቶዶክስ ዕዳሽ ብዙ ነው። ከሰራዊት ጌታ ከእግዚአብሔር ዘንድ ዕዳችሁ ብዙ ነው። ለምን ኦርቶዶክስ አልክ በለኝ። የሕያው የአምላክን የእግዚአብሔርን ቃል ለውጣለች፣ ይኸው ሰርዛለች፣ አጣማለች፣ ቀይራለች፣ ሐሰትን ጨምራለች። ዕዳዋ ብዙ ነው። ከሰራዊት ጌታ ከእግዚአብሔር ዘንድ ኦፊሻል ንስሐ ካልገቡበት ሳትቀጣ አትቀርም። ኦርቶዶክስ በእግዚአብሔር እጅ ነው ብየምልህ። ጴንጤ ቢቀይር ሳትቀጣ አትቀርም። ካቶሊክ ብትቀይር ሳትቀጣ አትቀርም። አይሁድ የአምላኩን ቃል ለውጦ እግዚአብሔር ከቶ በማይረሳ በዘላለም እፍረትና ስድብ አሳልፌ ይሰጣችኋለሁ ብሎ እንዳለ እግዚአብሔር ሕዝቡን እስራኤልን ይኸው በሕያው አምላክ ፊት እንደዚህ ላለሁ አምላኬ እንደዚህ ላለሁ የሕያው የአምላኬን ቃል እንደዚህ ለውጠው ይኸው የሰራዊት ጌታ አምላካችን የእግዚአብሔርን ቃል የሕያው አምላክን ቃል ለውጣችኋልና ስለዚህ የእግዚአብሔር ሸክም ብላችኋልና ስለዚህ እነሆ ፈጽሜ እረሳችኋለሁ እናንተና ለእናንተም ለአባቶቻችሁ የሰጧትን ከተማ ከፊቴ እጥላለሁ ካለ በኋላ እስራኤል እንዲህ አላት፣ የዘላለም ስድብ ማለት ነው። አይሰረዝልህም። ለምሳሌ ከሴት ጋር ሄዶ የገለሞተ ያመነዘረ ከሚስቱም ውጭ ወጥቶ ያሽካካ ማለት ነው። እንደፈለገ ሄዶ የፋነነ ወደ ሴት የሚገባ ሳይቀጣ አይቀርም ይላል። ሃሌሉያ! ሳይቀጣ አይቀርም። እንደዚሁስ ወደ ወንድም የምትሄድ አለሌ ሴት ሳትቀጣ አትቀርም። ስድቧስ ለዘላለም አይደመሰስም። ምንዝርና ቀልድ አድርጎት እየሄደ ባገኘው ሴት ጭን ውስጥ ሁሉ ይጠልቃል። ወንዱ በሄዳ ካገኘች ወንድ ሁሉ ጋር ትጠልቃለች። ይኸው በመጽሐፈ ምሳሌ ላይ ሳይቀጣ አይቀርም ይላል። እስራኤል የእግዚአብሔርን የአምላክ ቃል ለወጠች። ስለዚህ የዘላለም ስድብ ከቶ ተረስቶ የማይጠፋውን አይጠፋም፣ ለዘላለምን እፍረት አመጣባችኋለሁ አላቸው። ይመስላል ኦርቶዶክስ የምታመልጥ
የአምላክን ቃል እንደዚህ ሰርዞ ይመስላል። ጴንጤው ሰርዞ ከሆነ የሚያመልጥ ይመስላል። ካቶሊካውያን ሰርዘውት የሚያመልጡ እስራኤል ካላመለጠች የምህረቱና የትዕግስቱ ብዛት ለብዙ ዘመን ታገሰ እንጂ የያዕቆብን ማደሮች በመቅሰፍቱ እንደዋጠ ማንበብ አለበት። ከአዲስ ኪዳን መጽሐፍት ከሰባቱ አብያተ ክርስቲያናት ለኤፌሶን አራራም ንስሐ እንድትገባ የተሰጣትን ጊዜ እንድትጠቀም ንስሐ ግቢ ብሏታል። የቀደመው ፍቅሯን ጥላ ነበር። ከራሷም ቤተክርስቲያኒቱ ከጌታ ጋር የነበራት እርስ በርስም የነበራቸው መዋደድ ማለት ነው። መቅረዜን ከስፍራ እወስዳለሁ አለው። ታሪክ ሆነው ነው የቀሩት። ማንበብ አለብህ ብራዘር። ታሪክ ነው የቀሩት ሰባቱ ቤተክርስቲያናት። ለምን የሉም? ቱርክ ላይ ለምን ባዶ ሆነው ቀሩ? ሰምርኔስ እና ሰርዴስ ሄደን እኮ ብናያቸው ድሮ እዚህ ጋር ነበረች። የሎዶቅያ ቤተክርስቲያን ይኸውልህ እዚህ ጋር ነበረች። እቺ ቆሮንቶስም እዚህ ጋር አቴናም ላይ እዚህ ጋር ነበር ሲያመልኩ የነበሩት ተብሎ ይሄው የዓለም ቱሪስት እየሄደ ያዋል። ቦታው ልክ ነው። የነ ፖል ኮቴ የረገጠበት እሱ ራሱ ሄዶ ተዘዋውሮ ያገለገለበት ቤተክርስቲያን ዛሬ በቱርክ አውራጃ ውስጥ ታሪክ ሆነው ቀርተዋል። ፍርስራሽ ድንጋዮች ብቻና የቆሙ አምዶች ብቻ ይታያሉ። ለምን ጠፋች ይህች ቤተክርስቲያን? ተማር ብራዘር። እግዚአብሔር መልእክተኛ ነኝ። ቤተክርስቲያን ተማሪ። የሕያው አምላክን ቃል ለውጦ ሙሉ ወንጌል ስለሆነ ይከርም መስሎታል። ቃለ ሕይወት ስለሆንክ ትመከርም መስሎሃል። የትኛውንም ጥራ በእኛ ቤተክርስቲያናት ውስጥ ኦርቶዶክስ ሆነ ታመልጥ መስሎሃል ብራዘር። ሳትቀጣ አትቀርም እኮ ነው የሚል ካቶሊክ ሆኖ የሚቀር መስሎታል። እግዚአብሔር የቃሉ ነገር አይሆንለትም። ባለቤቱን ካልናቁ አይደል ብለን ምንለው ከነተረታችን ጭምር ያው በተረት ተወልደን በተረት ያደግን ሰዎች ስለሆነ በዚህም ነው የሚገባን። አንዳንዴ ማን አንተ ለመለወጥ ፓስተር የሆንከው እንደሆነ ማንኝ እኔ ለመለወጥ ማናቸው የወንጌላውያን አማኞች አብያተ ክርስቲያናት ሰብሳቢ ቦርድ አባላት ምናምን ነገር ብለን የምትለው ይህንን የሕያው አምላክን ቃል ለመለወጥ ማን ነው አይሁዳዊ የሆነ እንደሆነ የአይሁድ የሸንጎ አለቆች ራባይ ፈሪሳውያን ሰዱቃውያኑ ጸሐፍት አሴናውያን ሂላል ሻማይ ምናምን ቀናናውያን የፈለከውን ጥራ ማናቸው ቅዱስ ሲኖዶስ የሊቃውንት ጉባኤ ምናምን ነገር ብለን የምትለው ጳጳስ መነኩሴ ቄስ መምህር ባለቀሚሳ ምናምን ነገር እነማን ናቸው? ማን ነው ካቶሊክ የሆነ እንደሆነ? ለእናንተ የስተት ትምህርታችሁ ስላልተመቸ ብቻ የአምላክን እግዚአብሔርን ቃል ይሰርዛሉ። ሳትቀጡ አትቀሩም። የያዕቆብ ንጉሥ እግዚአብሔር ምስክሬ ነው። ሳትቀጡ አትቀሩም። ራባይ ራሺ ሄዷል ላይ መለስ አይደል? በሞት ተጠርቶ ይዋኛታል እዛ የገሃነመ እሳት ውስጥ ማለት ነው። ይዋኛታል። ሙሴ በመጀመሪያ ሄደ አለቱ ምታው አለው። መታው ውሃ ወጣ። ሁለተኛ ሄደ ተናገር አለው። ሁለተኛ ተናገረው። በትሩን ያዝና ሂድ እያዩ ተናገር። መጀመሪያ መታል፣ አሁን ሁለተኛ ሂድና ምታው አላለውም። ተናገረው ውሃ ይሰጣል። ሄዶ ግን ሙሴ ምን አደረገ? እንደ ቀድሞ መታው። ከዛስ በቃ አለ እግዚአብሔር። በቃ ደግሜ ለመንኩት ይላል ዘዳግም መጽሐፍ ምዕራፍ 3 ላይ አትለምነኝ ልግባ ልያት ለአባቶቼ የተናገርከውን አይ እዚህ ተራራው ላይ ውጣ። በሞዓብ ሜዳ በዚህ ወደ ፈስጋው ተራራ ላይ ውጣና በናባው ላይ ሆነ በሩቅ ታያለ። ከሊባኖስ እስከ ኤፍራጥስ ድረስ ያለው ነው እዚህ ታያለ። ተራራው ጫፍ ላይ ውጣ። ማየት ነው ፈለከው? በማዶ ለማዶ ነው ታያለ። ለመንኩት ይላል። ታውቃለህ እንዴት ውስጤ እንደሚናወጥ እንዴት ውስጤ እንደሚፈራ ወንድሞቼ ናቶቼ እንዴት ውስጤ እንደሚፈራ የምናገለግለው አምላክ እንዴት እኮ ወንድሞቼ ናቶቼ እንዴት ትልቅ እንደሆነ አትለምነኝ አለው። ደግመህ አትለምነኝ።
ዘዳግም መጽሐፍ ምዕራፍ 3 ላይ ይሄኛው ደቃቅ ስለሆነ በሞባይል ላሳያችሁ። አንዳንዴ ሞባይል እንትን ይላል። ዘዳግም መጽሐፍ ምዕራፍ 3 ቁጥር 23 ጀምሮ እንዴ ማንም ባለ ቀሚሳምና ባለ ቦርጫም መጥቶማ እንትን ሊል አይችልም። ምንድነው ሊሰርዝ አይችልም። አትችልም አልኩ። ያ ንጉስ እኮ አለ ዛሬ። ዘዳግም መጽሐፍ ምዕራፍ 3 ቁጥር 23 ላይ እንዲህ አለ። ከቁጥር 21 ጀምሮ በዚያን ጊዜ ኢያሱን አምላካችሁ እግዚአብሔር በእነዚህ በሁለቱ ነገስታት ያደረገውን ሁሉ አይኖች አይተዋል፣ እንደዚሁም በምታልፍባቸው መንግስታት ሁሉ ላይ እግዚአብሔር ያደርጋል አለው። አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋና አትፍራቸው ብዬ አዘዝሁት። ማን ነው? ሙሴ ጃሽዋን ማለት ነው፣ ኢያሱ። በዚያን ዘመን እኔ ወደ እግዚአብሔር እንዲህ ብዬ ለመኑ ይላል። ሙሴ ነው የለመነው። ምን ብለህ ለመንከው? ጌታ ምንድን ነው የለመንከው? ሚስቶች ስጠኝ አልከው? አለችው። ሲፖራም ልጆችም አሉት፣ እነ ጌርሳም እና አልዓዛር ሁሉ አሉት፣ ቆንጅዬ ልጆች። ምንድን ነው የለመንከው? ሙሴ የለመነው ኦኬ። እኔ እላለሁ ብራዘር፣ እንዴት እንደሚያሳዝነኝ ይሄ ነብይ። እኔ ከጌታ ይልቅ አዝኜለት አይደለም፣ ግን ጌታ እግዚአብሔር ሆይ አለው ሲለምነው፣ ታላቅነትህን የጸናችውንም እጅህን ለእኔ ለባሪያህ ማሳየት ጀምረሃል። በሰማይና በምድር እንደ ስራህ እንደ ኃይልህ ይሰራ ዘንድ የሚችል አምላክ ማን ነው ብሎ ጥያቄ ጠየቀ። እኔ ልሻገር በዮርዳኖስ ማዶ ያለችውን መልካሚቱን ምድርንም መልካሚቱን ተራራውን ሀገር ሊባኖስን ልይ። ይሄንን ያለው ልይ፣ አሳየኝ እባክህ፣ አሻግረኝ እባክህ ጌታዬ አሻግረኝ፣ ልሻገር። ከዛስ እግዚአብሔር ግን በእናንተ ምክንያት ተቆጣኝ አልሰማኝም ይላል። በማ ምክንያት ነው ጌታ የተቆጣው? በእስራኤል ምክንያት። ከተወለደበት ጊዜ ጀምሮ ለመከራ የተፈጠረ ነቢይ 40 ዓመት በምድረ በዳ የአማቱን የዮቶርን በጎች ሲጠብቅ ተንከራቶ 40 ዓመት እስራኤልን ይዞ ዞሮ በእናንተ ምክንያት ተቆጣኝ አልሰማኝም። እግዚአብሔርም እንዲህ አለኝ፣ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ አለው እግዚአብሔር። ይበቃሃል፣ በዚህ ጉዳይ ሁለተኛ ፊቴ እንዳትጸልይ አልሰማህም አለው። አልሰማህም ስለሚናገረው ጌታ ሆይ በድዬ እንደዚህ ብለኝ የዘመኔ ቁጥር እንዳያልቅ እንደተጠብቀኝ ማስተዋል እንድሰጠኝ ለምናለሁ። አባዬ እዚህ ላሉ ሁሉ ለምናለሁኝ። ተናግረህን ሳናደርግ ቀርተን በድለንህ በፊትህ ስጸልይ መጥቼ ድምፄን አልሰማም ብለህ አሳዝኜህ አስቆጥቼህ የዘመኔ ታሪክ እንዳይበላሽ የወንድሞቼ እህቶቼ እንዳይበላሽ ከባሪያ ከሙሴ እንማራለን። ይህን ታላቅ ነቢይ ለእኛ በህልምና በራእይ ለሌሎችም ትናገር እንደነበረው ትናገራለህ። ለባሪያ ለሙሴ ግን እንደዚህ አልነበረም ትናገር የነበረው፣ አፍ ላፍ ታወራው ነበር። አልሰማህም አለኝ አለ። አልሰማኝም አለ። ሙሴን አልሰማውም ጌታ። አልሰማህም አለው እግዚአብሔር። አየህ፣ የፈለገ ሁን አልኩ፣ አልሰማህም ብሎ የሚለው ቦታ ላይ የፈለግከው ነቢዩን አልኩ። የቻይና ጅንስ ልብስ ተወጣጥረ ለብሰህ በጌታ ምሕረት ከአመድ ከትቢያ አንስቶህ ፀጉርህን አበጠርክ፣ ፀጉርህን አሳደክ፣ ጥርስህን ቦርሸ መጥተህ እግዚአብሔር ያልተናገረውን ክርፋት ሰው ላይ የምትናገሩ ንስሐ ግቡ። ንስሐ ነው መግባት ያለብህ ነው ብዬ የምልህ። ሳትቀጡ አትቀሩም። አልሰማህም፣ አትናገረኝ ደግመህ ሙሴ ሁለተኛ መጥተህ ፊቴ እንዳታወራ አለኝ። ሁለተኛ እንዳትጠይቀኝ፣ ሳትቀጡ አትቀሩም። የእግዚአብሔርን ቃል የምትለውጡ ይህን ዮርዳኖስን አትሻገርም እና ወደ ፈስጋ ተራራ ውጣ፣
ዓይንን ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ አንስተ በዙሪያ ተመልከት። ኢያሱ በዚህ ሕዝብ ፊት ይሻገራልና አንተም የምታያትን ምድር እርሱ ያወርሳቸዋልና ኢያሱን እዘዘው፣ አደፋፍረው፣ አጽናው። ከዛስ በቤቴፌጎርም የሞዓብ አማልክት ነው። ቤቴፌጎር የሚባል አለ እዚህ ከሰጢም ሸለቆ በአሁን ጆርዳን ውስጥ ነው ያለው፣ ከዮርዳኖስ ወንዝ ማዶ ላይ። በባለፈው ለ2 ሳምንት እንዲህ እያንዳንዷን እየበረበርኩ ነበር አያት የነበረው የተራመዱባትን ቦታ ዙም እያደረግኩ። ቤቴፌጎር የሚባለው ሞዓብ ውስጥ ነው። በዛ በቤቴፌጎር በጣዖቱ ቤት ፊት ለፊት የሞዓባውያን ምድር ነው። በሸለቆ ውስጥ ተቀመጠን ይላል። ቤቴፌጎር የተባለው ፌጎር የሚባለው ጣዖት ነው። ቤት ማለት ቤት ነው። የሞዓባውያን እስራኤላውያን ጣዖት አይደለም። በእርግጥ እስራኤላውያን ሙሴ እንኳን ባያርግ እስራኤላውያን እዚህ ይሄንን አምላክ አምልከው ነበር ሙሴ እያለ። አቤት ጌታዬ! ዘሁልቁ መጽሐፍ ምዕራፍ 25 ቁጥር 1 ላይ እስራኤል በሰጢም ተቀመጠ ይላል። ያው ቀደም ያልኩ ሰጢም ማለት ነው። ህዝቡ እስከ ሞዓብ ልጆች ጋር ያመነዝሩ ጀመረ። ህዝቡንም ወደ አምላኮቻቸው መስዋዕት ጠሩ። ህዝቡን በሉ፣ ወደ አምላኮቻቸው ሰገዱ። እስራኤልም ቤኤልፌጎርን ተከተለ ይላል። ይሄ ማለት ነው ቤኤልፌጎር ማለት ጣዖቱ ነው። ቤቴፌጎር ማለት ቴምፕሉ ነው። ሞዓባውያን ካሞሽ እና እነ ቤኤልፌጎር ነበሯቸው ሌሎችም ጣዖታት። በዛ ጣዖቱ ቤተ መቅደስ ባለበት ተራራ ትይዩ ላይ ሸለቆ አለ። እዛ በሰጢም ሸለማ ነው በፌገር በሸለቆ ውስጥ እዛ ተቀመጠ ይላል። እዛው ነው የሞተው ጀግናው ነብይ። ሄዳ ነብይ ይላል እንደዚህ እየመጣ ይሄ ማንም ኩታራ ይላል። የገጠር ሰው ተሳደበ ብላችሁ ትሉ ጎንደሮች እንደዛ ነው ብለው የሚሉ ኩታራ ማለት ልጅ ማለት ነው። እንዲህ ይላል። ሙሴም በሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ኢያሪኮ ከወዲህ ማዶ ማለት ነው ከዮርዳኖስ ወንዝ ማዶ በዛኛው በኩል ደግሞ ባለው ወደ ናባው ተራራ ወደ ፈስጋ ተራራ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለአድን ምድር አሳየው። ዳን ማለት የሰሜኑ ክፍል ማለት ነው። በሊባኖስ እና በሶሪያ ይሄ የአርሞኒየም ተራራ ያለበት አካባቢ ማለት ነው። ከነብሮች ማደሪያ ከዛ ተመልከቺ ብሎ ሰለሞን በመኃልየ ሰሎሞን ላይ የሚናገረው ከኤርሞን እና ከአንበሶች መኖሪያ ብሎ ያለው ዳን የተባለው ከዳን እስከ ቤርሳቤ የተባለው ቤርሸባ ደቡብ ክፍል የሚዋሰንበት ነው። ዳን ደግሞ ማለት ሰሜኑ ክፍል ማለት ነው። ለነገደ ዳን የተሰጠው ቦታ ማለት ነው። ኦኬ እስከዛ ድረስ ያለው የንፍታሌምን ምድር እዚህ ገሊላ ባህር አካባቢ ያለው ማለት ነው። የገሊላ ባህር ዛብሎና ንፍታሌም ነው ብሎ ያለው እዛ ጋር ኢሳይያስ መጽሐፍ ምዕራፍ 9 ላይ አስቀድሞ የዛብሎና የንፍታሌምን ምድር አቃለለ ብሎ የሚለው ያ ለነገደ ዛብሎንና ለንፍታሌም የተሰጠበት ምድር ነው። የገሊላ ባህር አካባቢ ላይ ያለው ማለት ርስታቸው። ኦኬ የንፍታሌምን ምድር ሁሉ የኤፍራይምንና የምናሴን ምድር እስከ ምዕራብ ባህር ድረስ ሜዲትራኒያን ያለውን የይሁዳን ምድር ሁሉ ደቡቡንም እስከ ዞአርም ድረስ ያለው ይሄም ታች ዞአር ማለት ያ ሎጥ ሸሽቶ ያመለጠባት ከተማ ማለት ነው። ያለውን የዘንባባ ዛፎችም ያን የዘንባባ ዛፎች በመንገድ ሲሄዱ ያገኙት ማለት ነው። ያሉባትን ከተማ እስከ ኢያሪኮ ሸለቆ አሳየው። ተራራው ላይ ወጣ። እግዚአብሔርም ለዘርህ እሰጣለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብ የማሉላቸውን ምድር ይህች ናት ዓይንህ እንድታይ ያደረግኩ ነገር ግን ወደዚች አትሻገርም አለው። እኔ ጌታ እንደዚህ ብሎ ቢል ጻድቅ ነው፣ ምንም ስተት የለበትም። ሙሴ ምላሹ ምን ይሆን? እኔ በሆን በሙሴ ፈንታ ምንድን ነው ብዬ የምለው? እንዲህ ተከራትቼ ከልጅነቴ ጀምሮ በተወለድኩበት ጊዜ እንድገደል ውሃ ውስጥ ተጥዬ ለመከራ ተፈጠርኩ፣ እንዲህና እንዲህ እኔን ጥለኸኝ እኔን ትተኸኝ ወይ ምን ሊሆን እኔ ምን ሊሆን ብዬ ስልክ አሁን ያልኩትን ነው ብዬ የምለው። ኦኬ አትሻገርም። ምን ሊሆን ሙሴ የእግዚአብሔርም ባሪያ man of God great prophet ትልቅ ነቢይ man of God እያንዳንዳችን የአዲስ ኪዳን አገልጋዮች ጳውሎስን በሙሉ ጥራ የብሉይ ኪዳን ነቢያትን በሙሉ ጥራ። እሱ ግር ስር ቁጭ ብለን ሊያስተምረን የሚችል ነቢይ ቀጥታ ከአምላክ አፍ ቃሉን የሰማ ማለት ነው።
እንደ እግዚአብሔር ቃል በዛ በሞዓብ ምድር ሞተ። በቤቴፌጎርም ፊት ለፊት በሞዓብ ምድር ተቀመጠ። በሞዓብ ምድር በሸለቆ ውስጥ ያው ቤቴፌጎር የተባለው በዛ ነው የተቀበረው። እዛው ሸለቆ ውስጥ ሞተ፣ እዛው ሸለቆ ውስጥ ተቀበረ። እስከ ዛሬ ድረስ መቃብሩ ማንም አልታወቀም። ሸለቆ ውስጥ ነው። ሸለቆዎች ደግሞ በክረምት ውሃ ይሞላሉ። የመቃብሩን ቦታ አላገኙትም። ደግሞ አንዳችኛ ያልደረስንበት ይሁዳ ሲጽፈው በመልእክቱ ሚካኤልና ዲያብሎስ ስለ ሙሴ ስጋ ሲከራከሩ ይላል። አሁን ይህን ኬትን አምጣ ብለህ ብትለኝ እኔ አላመጣም። እኔ ያልደረስኩበት ጌታ ያልገለጠልኝ ነገር ነው። ግን መቃብሩ አልታወቀም። ይሄ ነብይ በመገለጥ ተራራ ላይ ጌታ ኢየሱስ ጋር መጥቶ ከኤልያስ ጋር ሲያወራው ደግሞ ታያለ። በመገለጥ ተራራ ላይ እንዴት ድንቅ ነው ጌታ ሆይ መንገድህ፣ ፍለጋህ፣ ጥበብህ፣ አደራረግህ እንኳን ለዚህ እረኛ አይደለም ተምረናል ተመራምረናል ብለው ላሉት አንደርስበትም። እና ከዛ አለቀሱለት። እንደ ሙሴ ያለ አልተነሳም ይላል። ትሞታለህ ብሎ ግን ሲናገረው ያለውን ስማ። የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከባት በረከት ይህች ናት። እንዲህም አለ፣ እግዚአብሔር ከሲናን መጣ፣ በሴርም ተገለጠ፣ ከፋራን ተራራ አበራላቸው። ከአላፍት ቅዱሳን ጋር መጣ፣ በስተቀኙ የእሳት ሕግ ነበረላቸው፣ ሕዝቡንም ወደዳቸው። ሕዝቡንም ወደዳቸው። እስራኤልን ወደደው። ኤርምያስን እዚያ አንቺ እኔን ወደደን፣ ቅዱሳን ሁሉ በእጅ ናቸው ይላል። አዎ በእግሮችህ አጠገብ ተቀመጡ፣ ቃሎችህንም ይቀበላሉ። ገና ያደርጉት እንድናደርገው ጌታዬ እርዳን። ሙሴ ለያዕቆብ ጉባኤን ርስት የሆነውን ሕግ አዘዘን። የሕዝቡ አለቆች ከእስራኤል ነገዶች ሁሉ ጋር በተከማቹ ጊዜ ንጉሥ በይሽሩን ነበረ ይላል። የሕዝቡ አለቆች ከእስራኤል ነገዶች ሁሉ ጋር በተከማቹ ጊዜ ንጉሥ በይሽሩን ነበረ። የሽዋ ነው መሽያው ነው። ይሄ ብራዘር መሽያው ነው። የንጉሱ እልልታም በመካከላቸው ነበር። እስራኤል ሆይ እንዴት ምስጉን ነው ብሎ ያለው ያን ጠንቋይ እግዚአብሔር አይኑን ሲገልጥለት ቦግ ሲያደርግለት አየው። የንጉሱ እልልታ እስራኤል እንደ እንስት አንበሳ ተጋድሞልህ አየው። ወንዱ አንበሳ ሲፈለግ አንበሳ ሆኖ አላየውም። አንበሳውማ እዛው በለዓም ጋር ቆሞለታል ሂሳቡን ሊሰጠው። እምልህን ትናገራለህ ማጥለውን ትል ከሆነ ግን ያው ጭር አድርጎ በእሳት እንደተቃጠለ ፌስታል አድርጎ እዛው ተራራው ላይ መታሰቢያው እስከማይኖር ድረስ ያጠፋዋል። ወንዱን አንበሳ ፈልጎ ሲያየው ህዝቡ እንደ እንስት አንበሳ ተጋድሟል። ወንዱ አንበሳ የት ነው ያለው? ፈልገው እስቲ በለዓም ግራ ቀኝ። በስጋ አይነህ አታየው መንፈሳዊ አይኖች ካልተከፈቱ በስተቀር። እና ግን አይኖቹን ሲከፍትለት አየው። ባላቅ ምሳሌውን ይመስል ጀመር ይላል። ሃሌሉያ ይመስል ጀመራ መሰል። የወደቀ ሰው አይኖቹ የተገለጠለት እንዲህ ይላል። ኦኬ አሁን ተናገር፣ አሁን ገልጦልሃል፣ ተናገር። ምን ትላለህ? እመለከተዋለሁ፣ በቅርብ አይደለም አየዋለሁ። በሩቅ ማነው? ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል አለ። ከያዕቆብ ኮከብ ይወጣል፣ የንጋቱ ኮከብ አበራ፣ ጌታ ኢየሱስ በሁሉም ስፍራ ብለን ነው። የንጋቱ ኮከብ ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል አለ። አይኖቹ ሲከፈተለት ንጉሥ በይሽሩን እንዳለ ያኔ ነብዩ አውቋል። ያ እብድ ጠንቋይ ነው እንጂ አላወቀው። በይሽሩን ነበረ።
እግዚአብሔር ወደዳቸው አላለንም? በጣም እኔ እኮ ይሄ ነው በቃ አይኔ ከአይኔ ላይ እምባ እንዳይደርቅ የሚያደርገው ነገር በቃ ወደደኝ፣ ወደደን አልቅሼ ማይወጣልኝ ውስጤ ተንፈቅፍቆ ማያልቅ ፍቅር ወደደኝ። ወደደህ ህዝቡን ወደዳቸው ይላል። ስለወደዳቸውን ብሎ ይጠራዋል። እስራኤልን ያዕቆብን እስራኤል አለው። እግዚአብሔር የቁልምጫም የመጠሪያም ስም ሲቀየርልህ ያዕቆብ አትባል፣ ከዚህ በኋላ እስራኤል ተብለህ ተጠራ። እኔ ደግሞ ስጠራ እስራኤል ብቻ አይደለም የምጠራ የቁልምጫ ስም ጠራለሁ። ምን ብለህ? ይሽሩን። አቤት ፍቅር፣ አቤት ፍቅር። ብሉይ ኪዳን መዓት ያወራል ትላላችሁ አይደል? መቼም መዓት ያምጣባችሁ ጌታ አይደለም። እኔ አዲስ ኪዳን እንደዚህ አይነት መንፈስ ስላልተሰጠን መዓት ያወራል ትለኛለህ አይደል? ፍቅርና ምህረትም ተብራርቶበታል ብራዘር። አንተ አልደረስክበትም ማለት ብሉይ ኪዳን ምህረትና ፍቅር አያወራም ትላለህ አይደል? ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት ብሎ የሚለው መዝሙር የት ነው የተጻፈው? የወደዳቸውን እስከ መጨረሻ ወደዳቸው ብሎ የሚለውን አይደል ዮሐንስ 13 ላይ የምታየው? በትንቢተ ኤርምያስ መጽሐፍ ምዕራፍ 31 ላይ ያለው ቁጥር 4 ላይ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁና አንቺ የእስራኤል ድንግል ሆይ እንደገና እሰራሻለሁ ብሎ ያለትስ በምን ፍቅር ወደድኩሽ? በዘላለም ፍቅር። እግዚአብሔር ሰውን ሲወድ በዘላለም ፍቅር መውደዱን ብሉይ ኪዳንም ላይ እኮ ሲናገር ነበር የነበረው። በዘላለም ፍቅርማ ባይወደው እስራኤል የሚባል ዘር አይኖርም ነበር። ኦኬ፣ ግን ነቢዩ ምን አለ? ይሄ ሰውዬ አባቱ ረግሞት ነበር። ረግሞት ወይ በቃ ብኩርና ለአንተ አይገባም ብሎት ነበር። ረግሞት ብሎ የሚለው ቃል እንኳን ባልጠቀመው ይሄ ማለት ነው የልጅ ባለጌ ከአባቱ ቁባት ጋር ከላባ ነው ያችኛይቱ ማናት? ዘለፋ ነች። ባላ ወይ እንትና ብቻ ዘለፋ ገብቶ ከአባቱ ሚስት ጋር ሴክስ ያደረገ ነው። ሮቤል በኩር ነበር። ባላ ነው ከባላ ጋር በህይወት ይኑር አለ ሙሴ። አይሙት፣ ሰዎቹም በቁጥር ብዙ ይሁኑ ብሎ ስለነገዱ ከተናገረ በኋላ ሙሴ መጨረሻ አካባቢ ላይ ትሞታለህ ብሎ ሲለው የሱን ሐሳብ መጨረሻ ነው ጨርሰው በቃ ዳን ስለ ዳን ነፍታሌም እና ከዛ ምን አለው ስለ አሴር ከተናገረ በኋላ ይሽሩ ነው ያለው። በሙሉ ስማቸውን ደርድሮ ለእያንዳንዱ የበረከት ቃል ልንገራቸው በኋላ በጠቅላላ ስትደመሩ የያዕቆብ ልጆች ወደዚህ ኑ የበረከትን ቃል ልናገርባችሁ ብሎ ተናግሮ ይሽሩ ነው አጠቃላይ በጅምላ በእግዚአብሔር በሚጠራበት በቁልምጫ ስም ጠራቸው። በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ትሞታለህ እኮ ተብለሃል ሙሴ። ሞቱን ረስተው ነው እንዴ? አዎ ልሞት ነው፣ ልሄድ ነው፣ ሩጫዬን ጨርሻለሁ፣ ፈጽሜያለሁ። መኖሪያህ ልሞት ነው። እኔ ይሽሩን እስራኤል ስማን፣ መኖሪያህ የዘላለም አምላክ ነው፣ የዘላለም ክንዶቹ ከአንተ በታች ናቸው። አትገባም እኮ አለህ ሙሴ። 120 ዓመት ሙሉ ተንከራተህ እኮ አትገባም አልክ። ምንድነው አሁን ልምምጥ ነው ምናምን? ጸልየህ እኮ ራሱ አልሰማህም ነው ብሎ ያለው። አዎ ብሎኛል፣ አይስማ። እሱ ጻድቅ ነው። ምንግርህን ቃል ግን ሰማይ ነው። ከአንተ በታች ናቸው፣ ጠላትህን ከፊት አውጥተህ አጥፋው ይላል። እስራኤል ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል። ሰማያቱም ጠልን ያንጠባጥባሉ፣ ምክንያቱም እግዚአብሔር ያዛቸዋል። ሂዱና በያዕቆብ ላይ ጠልን አንጠባጥቡ ብሎ ሲል ማለት ነው። እምቢ ሲሉ ሲቆልፈዋላ እንደ ኤልያስ ክርችም በጠኔ እንዲያልቁ ያደርጋቸዋል። ለዚህ ነው የፊተኛውና የኋለኛውን ዝናብ አዝንብላችሁ ያለው በኤርምያስ መጽሐፍ ምዕራፍ 5 ላይ ማለት ነው ቁጥር 23 እና 24። ኦኬ ቁጥር 29 እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ስማችሁን እያስገባችሁ ጻፉ። አሁን ኤርምያስ ሆይ ምስጉን ነህ፣ ስምህን አስገብተህ ለራስህ አንብብ። በእግዚአብሔር የዳነ ህዝብ እንዳንተ ማን ነው? እንደ ኤርምያስ ማን ነው? እንደ ብሩክ ማን ነው? እንደ ብራዊት እንደ ትየው ሌሎቻችሁ ስማችሁን አስገብታችሁ ጻፉ። ማን ነው እርሱ? የረድኤት ጋሻ የከፍተኛነት ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ከዛስ በቃ ሞተ ማለት ነው።
የመጨረሻ ኑዛዜ እንዲህ ነው እንጂ እግዚአብሔር ሰው አየህ። እኛ ብንሆን ምን እንል ነበር? በጣም ያስተዛዝባል ጌታ። ይህን ዓመት ላይ ታች ቆላ ደጋ ወርጄ ደክሜ ጥሬ ተጣጥሬ አንድ ቃል ተናገረ ብለህ አትምረኝም? ሙሴ ሳይለምነው ቀርቶ አይደለም ለምኖታል አትገባም አለው። ስንፍና ቃል ሲናገር አይተኸው ታውቃለህ ሙሴን? ጌታዬ ስም ይባረክ። አመስግኖት በምስጋና አንደበቱ ተዘጋ። አመስግኖት ማለት ነው የዘላለም ክንዶቹ ከአንተ በታች ናቸው። እስራኤል ሆይ ምስጉን ነህ አለው። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እንዳንቺ የዳነ ማን አለ እህትዬ? በዚህ ዓለም መካከል በዚህ ዓለም ባለ ሕዝብ መካከል ምን ብለን ጡል እያልን በምንወጣበት በስራ ቦታ በዛ ጋ ገብቼ በዚህ ጋ ወጥቼ የልጆቹ ነገር አልጋው አልተነጠፈም፣ የሚበላ የለም፣ በዚህ ወጣን። ትምህርት ቤት ምንድነው የትምህርት ቤት የሚከፈለው የልጆቹ የለም። እኔ እኮ በቃ ምን የተረገምኩ ሰው ነኝ ማለት ነው። ጌታ ጸሎቴን አልሰማ በነብይ እንትና በኩል ተናግሮ ነበር። ከዛ ደግሞ እንትና በዚህ ደግሞ ወጣው። እስቲ ዛኛው ደግሞ ሄጄ ደግሞ የጌታን ቃል ልጠይቅ። በዛ ጋ መጣ ጉድለቱ። እዚህ ሞላ ተብሎ ሲባል እዚህ ጎላል፣ እዚህ ጎደለ ተብሎ ሲባል እዚህ ታመም ተብሎ ሲባል እዚህ ይፈወሳል፣ እዚህ ተፈወሰ ሲባል እዚህ ያገኘነው እዚህ እናጣለን። እቴ እንዳንቺ እኮ የዳነ የለም፣ እንደኔ እንዳንተ የዳነ የለም። ትሞታለህ እያለው እንደዚህ ብሎ ከተናገረ እኔ እኮ ገና ገላችኋለሁ እኮ ብሎ አላለንም። ትኖራለህ እያለህ ምስር ሲያልቅብን ሌላ እኮ ሽሮ እያለ ማለት ነው። ድፍን ምስር ክክ ካለቀ እንኳን ማለት ነው ክኩ ካለቀ ድፉን ካለ በቃ ምንም አረግዚዮ በሉ ጌታ ሊመጣ ደርሷል ማለት ምን ድፍን ምስር ስላለና የተከካ ስላለቀ ነው ጌታ መጥቷል ብላችሁ ጌታ ሊመጣ ነው የምትሉት እህትዬ? እንዴ ገበሬዎቹ ያልዘሩ ሊሆን ይችላል ወይ ነጋዴዎቹ አላመጡት ሊሆን ይችላል። በትንሽ በትልቁ ነገር ጥሩ ነው። እሺ እንደው ግን ጌታ እመጣለሁ ብለ ኮሽ ሲል እኮ ነው ጌታ ሊመጣ ነው ብለን የምንለው። በደህናው ቀንማ በጣም በሰላም ነው የምንኖረው። ሃሎ አቤት እንዴት ነሽ? ደህና ነኝ። ይገርምሻል እኮ እንትና አሉ። እውነትሽን ነው? አዎ እቺ እውነትሽን ነው? አዎ ምንም ስለ ጌታ የሚባል እንትና ሊመጡ ነው፣ እንትና ልትሄድ ነው፣ እንትናና እንትና ተገናኙ፣ እንትናና እንትና ተጣሉ፣ እንትና ከእንትና ጋር በጎሪጥ ነው የሚተያዩት። የእነንትና ደግሞ ከእነንትና ቤተሰቦች ጋር ተከፋፍተዋል። እውነትሽን ነው? አዎ ደግሞ እኮ እናስታርቅ ብለው አይሉ። ምን ነው ጎረቤት ሲጣላ ጌታ ሊመጣ ነው አላላችሁ? ጌታ ወይዘሮ አቦዘነች ከወይዘሮ አልጋነሽ ጋር ሲጣሉ ነው እንደሚመጣው። እና እንደዚህ ብሎ ሩጫውን የጨረሰ ነቢይ መኖሪያ የዘላለም አምላክ ናቸው። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ እንዳንተ ያለ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህ ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። አምላኬ በስምህ ጸልያለሁ። በኢየሱስ ክርስቶስ የስም ስልጣን ያስጀመርከን አንተ ነህ። የዘላለምን ሕይወት በመስጠት ልጆች ያደረከን አንተ ነህ። እንድናገለግልህም በመንግስቱ ውስጥ ጸጋን የሰጠህን አንተ ነህ። አባዬ እጸልያለሁ ያ ታላቅ ነቢይ በፊትህ አገልግሎ ለነዛ ሁሉ ወራቶችና ዓመታት በምድረ በዳ ተንከራቶ 120 ዓመት ሲኖረው ሙሴ በሞተበት ሰዓት ላይ ጉልበቱም አልደነገዘም፣ አይኑም አልፈዘዘም ነበር። እንደ ይስሐቅ አላረጀም ነበር። ያዕቆብንና ኤሳውን መለየት እንደተሳነው እንደዛ አላረጀም ነበር። እንደ ነቢዩ እንደ አኪያ
በኢዮርብዓም ዘመን እንደነበረው እንደ ነቢዩ እንደ አኪያ የኢዮርብዓምን ሚስት በሥጋ ዓይኑ አልለያትም፣ መንፈሳዊ ዓይኖቹ ግን ለይቷታል። የእግሮቿን ኮቴ ሲሰማ ለይቷል። በሥጋ ዓይኑ የሥጋ ዓይኑን መሸምገል አይቶ ኢዮርብዓም እንዳያውቅሽ ሌላ ሴት ተመስለሽ ለብሰሽ ሂጂ ብሎ ባላት ሰዓት የእግሯን ኮቴ ሰምቶ እንዳወቃት ያ ነቢይ በሴሎ ይቀመጥ የነበረው ነቢዩ አኪያ እግዚአብሔር በስምህ ጸልያለሁ፣ ዓይኖቻችንን ክፈት፣ አንተ ያየኸውን እንድናይ፣ አንተ የምትናገረውን እንድንሰማ መንፈሳዊ ጆሮቻችንን ክፈት። በፊትህ የምጸልየው እግዚአብሔር ሆይ ጅማሬያቸው መልካም ሆኖ ፍጻሜያቸው እንደተበላሸባቸው እግዚአብሔር ሆይ እንደ ናሚስ ልጅ እንደ ኢዩ እንዳይሆን፣ እንደ ሳኦል እንዳይሆን፣ እንደ ሳምሶን እንዳይሆን ምንም እንኳን አፈጻጸሙ መጨረሻ ላይ በሞቱ በሕይወቱ ካላቸው ይልቅ የተበቀለው ቢበዛም እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ምና ስልጣን አገልግሎ ከመጣል እንድታድነኝ እለምናለሁ። አገልግሎ ከመጣል ወንድሞቼና እህቶቼ እንድታድነን እለምናለን። ለቃልህ ክብር ከትናንትና ይልቅ ለዛሬ አብዝተን እንድንሰጥ እንድትረዳን እለምናለሁ። እህቶቼንና ወንድሞቼን በዚህ ያሉ ቃልህን የሚሰሙ ቀኝህና የፊትህ ብርሃን ይብራላቸው። እግዚአብሔር ሆይ ቀኝህና የፊትህ ብርሃን ይብራልን። ያዘን ጌታ ሆይ ካንተ ኋላ ሳበን፣ ካንተ ኋላ ሮጣለሁ ብላ እንዳለች እግዚአብሔር ሆይ አትልቀቀን፣ ለፍቃዳችን አትልቀቀን። ለዓይኖቻችን አምሮት ለስጋችን ፍቃድ ተላልፈን እንዳንሰጥ ያየነው ሁሉ መልካም መስሎን ሄዶን ከጽድቅ ጎዳና እንዳንርቅ አድነን። በጌታ በኢየሱስ ክርስቶስም ባሪያ ሰለሞን እንደተናገረ መልካም የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ተብሎ እንደተጻፈ ለኛ መልካም መስሎ የታየን ነገር ሁሉ ሞት ያለበት ነውና እግዚአብሔር በኢየሱስ ስም አንተ እንድታይልን በኢየሱስ ክርስቶስ ስም እለምናለሁ። ባሪያ ዳዊት እንደዚህ ብሎ ጸልየዋል። እኔም ጸልያለሁ ለራሴ ለልጆቼ ለሚስቴ በዚህ ላሉ ድምጼን ለሚሰሙ ሁሉ ጌታዬ ኢየሱስ በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብሎ እንዳለህ በሕይወት ዘመናችን ሁሉ በቅዱሱ መንፈስህ በጽድቅ ጎዳና እንድትመራን ከጽድቅ ጎዳና የወጡ ሁሉ ባሪያህ ዳዊት አሁንም እንደጸለየ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እንዳለ አቤቱ ጌታዬ ከጽድቅ ጎዳና ከወጣንበት እያወቅንም ይሁን ሳናውቅ ከወጣንበት ወደ ጽድቅ ጎዳና እንድትመልሰን በቅዱሱ ብላቴና በልጅ በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ላንተ ይሁን። አባዬ ከእጅህ አትጣለኝ፣ እጅህ ላይ እንዳሳየኝ ከእጅህ አትጣለኝ። ከነ ልጆቼ ከነ ሚስቴ አትጣለኝ። ወንድሞቼና እህቶቼን አትጣል። እዚህ ያሉ ወንድሞቼና እህቶቼን አትጣለን። በቃልህ ላይ እንዳናምጽ፣ በመንፈስህ ድምፅ ላይ እንዳላምጽ ጠብቅ። ዓለም ይጥላል፣ ዓለም ይርሳል፣ ዓለም ያበሻቅጠን፣ ዓለም ጆሮን ይከልክል፣ ዓለም ስለኛ የፈለገውን ይበል። አንተ ግን እግዚአብሔር ሆይ ከውስጥ ያለውን ድምፅ እሱ አይጥፋብኝ። ሌላው ከፈለገ ይሂድ ጌታዬ ሆይ፣ ሌላው ከፈለገ ይሂድ፣ ሌላው ከፈለገ ይሂድ። የአንተ ድምፅ ግን አባ ያቆማል፣ ምድረ በዳ ላይ ያቆማል፣ ማንም በሌለበት ያቆማል፣ ማንም በሌለበት ያጽናናል፣ ማንም በሌለበት ያሰነብታል፣ ያከርማል፣ ክፉን ዘመናት ያሻግራል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል፣ ልምላሜ ታደርጋለህ። የሊባኖስን ዝግባ እንደምትቆርጥበት ያለው አይነት ድምፅህ፣ ያ ድምፅ ውስጣችን ስንሰማ ሐሴት ያደርጋል። ያን ድምፅ ስንሰማ ጽድቅን ሳይጠግባለሁ እንዳለ ባሪያህ ዳዊት። ሃሌሉያ! ጌታዬ ኢየሱስ ለዘላለም ስም ይባረክ። ይሄ ድምፅ ብቻ፣ ይሄ ክብር መገኘት ብቻ፣ አንተን መፍራት፣ አንተን መፍራት፣ አንተን መፍራት፣ አንተን መፍራት በቤቴ በሕይወቴ በአገልግሎቴ በልጆቼ በልጅ ልጆቼ በዘር በትውልዴ እስከ 1000 ዓመት እስከ 1000 ትውልድ ድረስ እግዚአብሔር ከዛም አልፎ የምድር ፍጻሜ እኔ አብራክ የተከፈሉ ልጆቼ በሚያልፉበት የሕይወት ጎዳና የጽድቅን እርምጃ እንዲራመዱ በኢየሱስ ክርስቶስ የስም ሥልጣን እዚያ ያሉ ወንድሞቼና እህቶቼ ልጆቻቸው በጽድቅ ጎዳና እንዲራመዱ የአመፃን መንገድ ምርጫቸው እንዳያደርጉ እግራቸውን ሸካራውን መንገድ እንዳይከተል በዓለም ላይ ከሚታየው ከሚሰማው በቴክኖሎጂ ከሚመጣው ነገር ሁሉ እግዚአብሔር እኔ በማልደርስበት ዘመን ላይ እንኳን ጌታ ሆይ ወደ አንተ ሲሰበሰብ ልጆቼን እግዚአብሔር ሆይ በአደባባይ ላይ ስለማትረሳቸው እግዚአብሔር የወንድሞቼን እህቶቼን እዚህ የሚሰሙትን እህቶችና ወንድሞች ልጆቻቸውን ስለማትረሳ ለጥፋት አይወልዱም ተብሎ እንደተጻፈ እግዚአብሔር ሆይ ከአብራካችን ክፋይ የተከፈሉ
ከማፀን የወጡ እግዚአብሔር ሆይ በኢየሱስ ክርስቶስም የሰጠህን እግዚአብሔር ልጆቻችንን ዘንዶ አይውጣቸው አውሬው አይበላቸውም እባቡ አይነድፋቸውም በዓለም ያለው ሲስተም እግዚአብሔር ሆይ በኢየሱስም በህሊናቸው በልባቸው ላይ አይታተምም በህሊናቸው በልባቸው ላይ እርኩሰት እግዚአብሔር በኢየሱስ ክርስቶስም አይሰለጥንም ቀኝህና የፊት ብርሃን ይብራላቸው እግዚአብሔር በኢየሱስ ክርስቶስ የስም ስልጣን ልባቸውና አይምሯቸው በመንፈስ ቅዱስ የተጠበቀ ይሁን የተጠበቀ ይሁን እጸልያለሁ እግዚአብሔር ሆይ ተተኪን ትውልድ ለማጥፋት በቤተ ክርስቲያን ላይ ተተኪን ትውልድ ለማጥፋት ያንተ አካል የሆነች ቤተ ክርስቲያን እግዚአብሔር ሆይ የቅዱሳን ህብረት እንዲሳሳና እግዚአብሔር በኢየሱስ ክርስቶስም ልጆቻችን የኛን አምልኮ አይተው በቸርች ውስጥ እግዚአብሔር የዘላለም አምላክ መልካሙን ገድል እንዲጋደሉ እንጂ በቅዱሳን ህብረት በመቀመጥ እግዚአብሔር የዘላለም አምላክ ምንም የምናገኘው ነገር የለም ብለው ዓለምን ምርጫቸው አድርገው እንዳይሄዱ እንዳይጠፉ በኢየሱስ ክርስቶስም በቤተ ክርስቲያን ውስጥ ለምናደርገው ነገር ሁሉ ጥንቃቄ እንድናደርግ በጽድቅ ጎዳና መራመድን በጽድቅ መኖርን በጽድቅ ማገልገልን ለልጆቻችን ሁሉ ጭምር ምሳሌ ሆነ እንድናልፍ አቤቱ በኢየሱስ ክርስቶስም እርዳን አቤቱ በኢየሱስ ክርስቶስም እርዳን እግዚአብሔር ሆይ ፍለጋህን ተከትለን እንድንሄድ ልጆቻችንም የኛን ፍለጋ የአባቶችን የነቢያትና የሐዋርያትን ፍለጋ ተከትለው እንዲሄዱ እግዚአብሔር በስምህ በኢየሱስ ክርስቶስም ጠብቃቸው በዚህ ያሉ የእህቶቼና የወንድሞቼ ልጆቻቸው ጌታ አባት ሆይ በብዙ የተዋጠባቸው በተለያየ መጠጥ በአሽሽ በድራግ በተለያየ ነገር የተወሰዱባቸው አባ በስምህ ጸልያለሁ ጌታዬ ኢየሱስ በስምህ ጸልያለሁ እዚህ ውስጥ ያሉ እናቶች ስለ ልጆቻቸው ያማጡ የሚያለቅሱ በፊትህ በቤት ለብዙ ዘመን ያለቀሱ እግዚአብሔር ሆይ ልጄን ከዓለም መልስልኝ ብለው ያሉ ዛሬ በድራግ ውስጥ ዛሬ በትብታብ ውስጥ ዛሬ በተለያየ ርኩሰት ውስጥ እግዚአብሔር ከቤተ ክርስቲያን ውስጥ ነጥቆ የወሰዳቸው በሚያዩትና በሰሙት ነገር ልባቸው ተማርኮ ወደ ዓለም የተወሰዱ ሁሉ እግዚአብሔር በባቢሎን ላይ ቤልን ቀጠዋለሁ ካፉ የሚያወጣውን አስተፋዋለሁ ብለህ እንዳልክ የመተፋት ቀን እንዲሆን ድንገት ሰማያዊ ብርሃን በላያቸው ላይ ይብራ አሁን ባሉበት መጠጥ እየጠጡ ቢሆኑ የተለያየ ርኩሰት እያደረጉ ቢሆኑ ከጓደኞቻቸው መካከል እግዚአብሔር የዘላለም አምላክ ይድምጽ እግዚአብሔር በስምህ ጸልያለሁ እግዚአብሔር ነጥቆ እንዲያወጣቸው ዳን ያንበሳ ደቦል ነው ከባሳን ዘሎ ይወጣል ተብሎ በቅዱስ ቃል እንደተጻፈ ዘለው የሚወጡበት መለኮታዊ ብርሃን በዙሪያቸው በህይወታቸው ላይ እንዲበራ በስምህ ጸልያለሁ በኢየሱስ ስም ይውጡ ጌታዬ እግዚአብሔር አንተ አሳውን ስታዘው ያማቴውን ልጅ የነብዩ ዮናስን የህይወት ታሪክ የሚለውጥን ወደ ተርሴስ ሄዶ ቢሆን ኖሮ ለዘላለም ይጠፋ ነበር ፍቃድን ልትፈጽምበት ወደ አሶራውያን ለተልከው የሚውጣውን አሳ አዘጋጀለት የዋጣውን አሳ ወስደህ በየብስ ላይ ተፋው ብለህ ተዛዝን ስትሰጥ ተተፋ የወንድሞቼና የእህቶቼ ልጆች ባሉበት ምድር ባሉበት ቦታ እግዚአብሔር ሆይ የዋጣቸው ነገር እንዲተፋቸው ትእዛዝ ከአርያም ይውጣ በጌታ በኢየሱስም ትእዛዝ ከአርያም ይውጣ በጌታ በኢየሱስም ትእዛዝ ከአርያም ይውጣ በኢየሱስም ዘንዶም በሴቲቱ ላይ ተቆጥቶ በወንዝ እንድትወሰድ ወንዝም ያህል ውሃን ከበስተኋላ አፈሰሰባት ምድሪቱም ሴቲቱን ረዳቻት ዘንዶም ካፉ ያፈሰሰውን ውሃ ምድሪቱም ዋጠችው ተብሎ እንደተጻፈ እግዚአብሔር በመንፈስ ብርሃን የርኩሰት መንፈስ የተዋጠ ይሁን ትውልድ ይተፋ አባዬ እርኩሰት በወንጌል ጉልበት የተዋጠ ይሁን ጨለማው በብርሃን ጉልበት የተዋጠ ይሁን የዘንዶ ኃይል ብርሃን በሆነው በመንፈስ ቅዱስ ኃይል የተሰነጠቀ ይሁን ኢየሱስ ሃሌሉያ አባዬ እጄ ላይ ያስቀመጥከውን ኃይል ይኸው መልሼ ወደ አንተ አዘረጋዋለሁ
እጄ ላይ አምጥተህ ያስቀመጥከውን ብርሃን ወደ አንተ አንስቻለሁ። ይውደቁ በዙሪያችን የከበበ የጠላት ከበባ እግዚአብሔር በስምህ ጸልያለሁ። ከወይንና ከበለስ ቅጠላቸው በንፋስ እንደሚረግፍ ሰራዊቶቻቸው ይረግፋሉ ብሎ ባሪያህ ኢሳይያስ እንደጸለየ በስምህ ጉልበት የትኛውም የሰይጣን ከበባ የሞት አደጋ የቀትር ጋኔን በሌሊት የሚሄድ ክፉ ነገር በእኛና በልጆቻችን ላይ አንዳችም ክፋት እንዳያደርስ ከከፍታቸው ላይ እንደ ቅጠል የረገፉ ይሆኑ። ኢየሱስ ያድናል። የደብተራና የመተተኛ የጠንቋዮችና የአስማተኞች ጉባኤ 2 እና 3 4 ሆነው በቤት ውስጥ በስውር ስፍራ በካፌ በመጠጥ ቤት በየትኛውም ቦታ ሰው ያየናል አያየንም ብለው ከተቀመጡበት ዋሻ ውስጥ ሆነው የክፋትን ምክር የሚመክሩ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ አደርገዋለሁ ብለህ እንደተናገርክ ምክራቸው ከንቱ ይሆን፣ ይፍረስ በኢየሱስ ስም። ይፍረስ በዘመናችን ላይ የተነገረ፣ ይፍረስ በትዳራችን ላይ የተነገረ፣ ይፍረስ በልጆቻችን ላይ የተነገረ፣ ይፍረስ በኢየሱስ ስም። ያንተ አካል በሆነች በቤተክርስቲያን ላይ የተነገረ ሃሌሉያ 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 ይፍረስ። ከረዳኸኝ ካገስከኝ ከረዳህን ካገስከን እግዚአብሔር ተዋጊ ነህ፣ ስምህም እግዚአብሔር ነው። አንተን የሚያሸንፍ የለም። በስምህ ጠብቀህናል፣ እስካሁንም በስምህ ተጠብቀናል እስከ ዘላለም። ኦ የኔ አባት፣ ኦ የኔ አባት ለዘላለም ስምህ ይባረክ። Thank you Lord, thank you Lord። አንተ እኮ አንተ ነህ። አንተን እኮ ታግሎ ሰው አያሸንፍህም። አንተ እኮ አንተ ነህ። አንተ እኮ አንተ ነህ። አንተ እኮ አንተ ነህ። ጌታ እግዚአብሔር እኮ ነህ። ኃያል ጌታ እኮ ነህ። ገናና እኮ እግዚአብሔር ነህ። ቅዱስ እግዚአብሔር እኮ ነህ። የተፈራህና የተመሰገንክ እኮ ነህ። የተፈራህና የተመሰገንክ ነህ ጌታዬ ኢየሱስ ክርስቶስ የአብ ልጅ። የተፈራህና የተመሰገንክ ነህ። ለሰው ልጆች በደልና ኃጢአት በቀራንዮ ኮረብታ ላይ ቤዛ የሆንከን፣ ቤዛ የሆንከን፣ ቤዛ የሆንከን አንተ የተሰቀልክበትን እንጨት አይደለም ኃይላችን፣ ኃይላችን አንተ ነህ። ለሰው ልጆች በደልና ኃጢአት፣ ለኛ በደልና ኃጢአት ቀራንዮ ኮረብታ ላይ ሞተህልናል። ነፍሳችንን ከታችኛይቱ ከሲኦል ተቤዥተሃታል። ልታድነን ወደ አንተ ጠርተህናል። ከነ ኃጢአት ከነ ድካማችን ከነ ሸክማችሁ ኑ ብለህ ጠራህን። ራስህ ፈልገህ አገኘህን። የኔ ጌታ ራስህ ፈልገህ አገኘኸኝ። የዛሬ 27 ዓመት ወደ ህይወቴ ስትመጣ ራስህ ፈልገህ አገኘኸኝ። ወንድሞቼና እህቶቼን ራስህ ፈልገህ አገኘህን። እንኳን አዩን የምሕረት አይኖችህ፣ እንኳን አዩን የፍቅር አይኖችህ። እንኳን አገኘኸኝ ጌታዬ ኢየሱስ፣ እንኳን አገኘሃት እህቴን እዚህ ያለችዋን፣ እንኳን አገኘኸው ወንድሜን። ዘላለማችንን ልታሳምረው ወደ አንተ ጠራሃን። ልታሳርፈን ወደ አንተ ጠራሃን። ህይወት ልትሆንልን ልትበዛልን ወደ አንተ ጠራሃን። ልትመግበን ወደ አንተ ጠራሃን። ልታጠጣን ወደ አንተ ጠራሃን። አውሬው እንዳይበላን ወደ አንተ ጠራሃን። ዘንዶ እንዳይውጠን ወደ አንተ ጠራሃን። በገሃነመ እሳት ለዘላለም እንዳንቃጠል ወደ አንተ ጠራሃን። በዚህ ዘማዊና ጠማማ ትውልድ ፊት ስንኖር ስለ ስምህ አናፍርም፣ ቀና ብለን እንሄዳለን። በእነርሱ ውስጥ ካለው ይልቅ በእኛ ውስጥ ያለው አንተ ንጉሳችን ትበልጣለህ። እንዳንጠፋ ወደ አንተ ጠራሃን። አውሬው እንዳይበላን ወደ አንተ ጠራሃን። ቴንኪው የኔ አባት፣ ቴንኪው የኔ አባት፣ ቴንኪው የኔ አባት፣ ቴንኪው የኔ አባት። ወደ አንተ ጠራሃን፣ አሳረፍከን፣ ገላገልከን፣ ገላገልከን ከኃጢአት ባርነት፣ ከዘላለም ሞት፣ ከሰይጣን መንግስት፣
ከድቅድቅ ጨለማ ወደሚደነቅ ብርሃን ጠራህን፣ አሳረፍከን፣ ስማችንን በሕይወት መጽሐፍ ጻፍከው፣ ልጆች ተብለን ልንጠራ እንዲህ አይነት ፍቅር ሰጠህን። ቅዱስ አባት እግዚአብሔር አብ ለዘላለም ስም ይባረክ። ቴንክ ዩ ሎርድ። የገሃነም ደጅ እየተንጫጫ ስላለ ቴንክ ዩ ሎርድ። ነውጥ ለለውጥ ስለሚሆን ቴንክ ዩ ሎርድ። ቃላችን ከአንተ ቃል የተነሳ እንዲከብድ ስላደረከው እናመሰግንሃለን። አስማተኞችና ጠንቋዮች ይህን ድምፅ መስማት አይችሉም። ኢየሱስ ያድናል፣ ያድናል። ቆንጅ ያዳኝ ነው እንጂ። ቴንክ ዩ ሎርድ። አጋንንት ያለባቸው ይህን ድምፅ መስማት አይችሉም። ሃይማኖተኞች ይህን ድምፅ መስማት አይችሉም። መታገስ ያቅታቸዋል። ኢየሱስ ጌታ ነው። የአጋንንት ጭፍሮች በአየር ላይ ያሉ በአየር ላይ ያሉ የጨለማው ዓለም ገዢዎች፣ የክፋት መንፈሳውያን ሰራዊት ይህን ስም ይጠሉታል። ቢጠሉትም ግን ለዘላለም አድቅቋቸዋል። የክፉ የመናፍስትን ኃይላት ሞትና መውጊያውን ሲኦልን ለዘላለም ድል የነሳ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ጌታዬ ሆይ ስም ይባረክ። ነፍሴ ለዚህ ወንጌል እንድትታሰር ስላደረክ ቴንክ ዩ። በእነዚህ ሁሉ ወራቶች ጮኬ እንዳልደክም፣ ጮኬ ጉሮሬ ላይ እንኳን ችግር እንዳይገጥም በምሕረት ስለምትጠብቀኝ ቴንክ ዩ አባት፣ ቴንክ ዩ አባት፣ ቴንክ ዩ አባት። በስም ጸልያለሁ። ተናግረኛል። ገና ከዚህ ከካሜራ ወጥቼ በተለያዩ ስፍራዎች በተለያዩ ዓለማት ላይ ወስዳለሁ። ያሳየኝ ህዝብ አለ። ያንን ህዝብ እግዚአብሔር ወደ መንግስት ልትጠራው ጸጋን አብዝተህ ከካሜራ ባለፈ ፊት ለፊት እየተያየን የክፋት አለቆች መንፈሳውያን ሰራዊት የሚነዷቸው የሚጋልቧቸው ሰዎች ሁሉ ከስራታቸው ነፃ እንዲወጡ በዚህ በታናሽ ብላቴና በእረኛው በኤርምያስ ላይ በወንድሞቼ እዚህ ባሉ በእህቶቼ ላይ ሁሉ ክብርህን አኑረህ የማይጠፋን የወንጌልን ሪቫይቫል እሳት በተለያዩ በምድር ዳርቻዎች በተበተነ ህዝብ ላይ ሁሉ እሰራለሁ ብለሃል። እጠብቅሃለሁ ጌታዬ። ስታንቀሳቀሰኝ እንቀሳቀሳለሁ። አሁን ተናገር ስትለኝ እናገራለሁ። ባሪያህ ይሰማልና ተናገር ተብሎ እንደተጻፈ እንሰማሃለን። ልጆች እዚህ ያለን ጌታዬ ሆይ አንተ ምራን። እሺ ለድምጽህ፣ እሺ ለቃልህ፣ እሺ ለፍቃድህ አባዬ፣ እሺ ለፍቃድህ፣ እሺ ለፍቃድህ፣ እሺ ለድምጽህ ጌታ ኢየሱስ አንተ ምራን እንጂ፣ ጌታ ኢየሱስ አንተ ተናገረን እንጂ፣ ጌታ ኢየሱስ አንተ የጦሩ አለቃውን እንጂ። እሺ ለመንፈሳዊ ጦርነት ከስጋ ለባሾች ጋር እንዋጋም፣ እንወዳቸዋለን። ከነሱ ጀርባ ሆኖ የሚሰራውን የክፋትን መንፈሳውያን ሰራዊት የአጋንንትን መንጋ በስምህን በትናቸዋለን። መክበብን እስከበቡኝ፣ ንብ ማርን እንደሚከብ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው ብሎ እንዳለ ባሪያህ ዳዊት በኢየሱስ ክርስቶስ የስም ስልጣን የአጋንንትን መንጋ በስምህ አሸንፈናቸዋል። እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ብለህናል። ጌታዬ ሆይ አንተ ተናገረን እንጂ እንሰማለን፣ አንተ ምራን እንጂ እንመራለን። ንጉሳችን ነህ፣ አዳኛችን ነህ። እኛ ቤት አንተ ስላለህ ሙሉ ነው። ሌላ ልልፍ ጠፍጣፊ፣ ሌላ ቅያሪ ምናልባት እሱ ላይ አድነን ይችላል ሌላ ብለን ሪዘርቭ የምንይዘው የለም። አንተ እኮ አንተ ነህ የዳዊት አምላክ። ሃሌሉያ ሃሌሉያ፣ ስም ለዘላለም ይባረክ። ከሰማችሁት ቃል የተነሳ ንጹሐን ናችሁ ብለህ እንዳልከን ከዚህ ቃል ጸሎት የተነሳ በአጋንንት መንደር መናወጥ ስለሆነ
የዘንዶውን እባብ ስለቆረጥከው የእባቡን ጭንቅላት ስለፈጠፈጥከው አድፍጦ በስውርም ይሁን በግልጥ ሊሰራ ያለውን አውሬ ስለመታው በመንፈሴ እንደዛ እየተሰማኝ ስላለሁን እጅግ አድርጌ አመሰግናለሁ። ለእህቴ ነፃ መውጣት፣ ለልጆቿ ነፃ መውጣት፣ ለወንድሜ ነፃ መውጣት፣ ለእኔ ነፃ መውጣት፣ ለአካልህ ለሆነች ለቤተ ክርስቲያን ነፃ መውጣት ስላደረክልን እናመሰግንሃለን። እናመሰግንሃለን አባዬ ጌታ ኢየሱስ እናመሰግንሃለን። ኦ ጌታዬ የኔ አባት በዚህች ጥቂቷ ዘመን ያውቃለሁ የጴንጤዎች አምላክ ለካ እውነተኛ ነህ፣ ለካ እውነተኛ ነህ አባዬ፣ ለካ እውነተኛ ነህ። ኦ ሃሌሉያ ለካ እውነተኛ ነህ። ማዳንህን እንናገራለን። ማዳንህን እንናገራለን። ታምራትህን እንናገራለን። አዳኝነትህን እናወራለን። የእጆችህን ሥራ ታምራትን እናወራለን። አንተ ነህ። አንዴ ጠብቁኝ ወገኖች፣ መጣሁ። ተባረኩ ወገኖች። ሃሌሉያ። ጸሎቱ በጣም Join me mobile and you get 3 months.